ክፍል 3 እያንዳንዱ ጓደኝነት ውስጥ ትንሽ ትንሽ ጠላትነት አለ። ሃይማኖት እንደኔ መልኳ ብዙም ለማይስብ ሴት ጥሩ አፍቃሪ ማግኘት ከረጅም ዛፍ ላይ በአጭር ቁመት ፍሬ ለማውረድ እንደመሞከር ነው። ሴትነት ብቻውን በቂ አይደለም። ፍሬውን ማውረጃ አንዳች ዘንግ ያስፈልጋል። ፍሬው ላይ የሚደርስ የትምህርት፣ የገንዘብ፣ የጥሩ ምላስ ባለቤት መሆን ያስፈልጋል። አሊያም ቁመትን የሚያረዝብ የጥሩ ቤተሰብ መሰላል ላይ መቆም። ይህን ዘንግ በእጄ እስክጨብጥ ስንቱ ያስጎመጀኝ ፍሬ ይውፍሲስ አይሆንም። ተስፋ አስቆራጭ መልክ ነው ያለኝ። በዚያ በኩለው በዚህ አስቀያሚነቱ እየባሰበት የሚሄድ ምንሽ ነው የሚያስጠላው ቢሉኝ አላውቅም። ግን እንዲሁ መልኬ ቆሜ እያዩኝ እዚያው በቆምኩበት የሚረሳ አይነት ነው። ሰው ካልታወሰ ምኑ ይፈቀራል? የመፈቀር ተቃራኒው መጠላት አይደለም፣ መረሳት ነው። ማንም የሚያፈቅረውን አይረሳም። እኔ ግን ሰዎች አእምሮ ውስጥ በትዝታ መዝገብ እንዳልጻፍ የተረገምኩ ይመስለኛል። በዚህና በሌላ ብዙ ምክንያቶች ስለ ራሴ ከማሰብ ይልቅ ስለ ሌሎች ጉዳይ በማያገባኝ ገብቼ መፈትፈት እወዳለሁ። ሌሎች ላይ ለመድረስ ሳይሆን ከራሴ ለመሸሽ። አብሮ አደግ ጓደኛዬ ማህደርን ጨምሮ የሚቀርቡኝ ሁሉ ለግጥምና ስነ ጽሑፍ ሟች ነች ይሉኛል። አይደለሁም። የሚሞትለት ነገር ጠፋ እንዴ? እንዲያውም ግጥም የሚሉት ነገር አልወድም፣ ምኑም አይጥመኝም። ግጥም፣ በተለይ ረጅም ግጥም የጅል ለቅሶ ይመስለኛል። አንዳንድ ገጣሚዎች በአቀራረባቸውና ቀለል አድርገው በሚያነሱት ሐሳብ ያስቁኛል። ሳቅ ማን ይጠላል? በተለይ እኔ ሳቅ በሁለት ምክንያት እወዳለሁ። የመጀመሪያው ሳቅ ያው ሳቅ ስለሆነ ነው። ሁለተኛው ግን ጥርስሽ ያምራል ስለሚሉኝ ስስቅ እኩል ሁለት ደስታዎችን ስለማጣጥም ነው። በአንድ የሳቅ ጠጠር ሁለት የደስታ ወፍ እንደማውረድ። የሆነው ሆኖ እንደዚህ አይነት ግጥሞችን ፍቅረኛዬ ቶማስ ዘሩ ተራ ገለባ ናቸው ይላቸዋል። እሱ ራሱ ዘሩ ተራና ገለባ የሆነ ልጅ ነበረ። ትንሽ ካላሰቡብሽ ምኑን ግጥም ሆነ የሚለው ነገር አለ። ግድ ካላሰብኩ ብሎ ነገር አስበን የምንደርስበትን እዚሁ አስበው ፍሬ ነገሩን ከነገሩ ምን አደከመን? ዘመናችን የጥድፊያ ነው። ቁጭ ብሎ ለመቆዘም ፋታ አይሰጥም። ሥራችን ነው ካሉ እዚያው ቆዝመው ይሁን ተጨንቀው ሊሉን የፈለጉትን በአጭርና በግልጽ ቋንቋ ይንገሩን። ቢሆንም ፍቅረኛ የቶማስ የተመረቀው በሥነ ጽሑፍ ምናምን ነውና በዚህ ጉዳይ ገፍቼ አልከራከረውም። ለነገሩ በምንም ጉዳይ አልከራከረውም። ቶማስ ውስጡ የተቀበረ ቁጭት አለበት። ሰዎች ሲጨበጨብላቸው ይበሳጫል። አንዳንዴ ደግሞ ስም የሌለው ገጣሚ በታዋቂዎቹ መካከል ግጥም ሲያቀርብና ከተመልካቹ ቀዝቀዝ ያለ ጭብጨባ ሲቸረው ቶማስ ረጅምና ደማቅ ጭብጨባ ያጨበጭባል። ሊቆም የሚያዘግመው ጭብጨባ እንደገና ነፍስ ይዘራል። ቶማስ ለታዋቂ ገጣሚያን ጥላቻ እንዳለበት እረዳለሁ። ገጣሚያን ብቻ ሳይሆን ማንኛውም ታዋቂ ሰው ያበሳጨዋል። በተለይ ኢትዮጵያዊ ግን ለምን ብዬ አልጠይቀውም ነበረ። ብዙ ጊዜ ግጥም እንደሚጽፍ ቢነግረኝም በ3 ዓመት ቆይታችን አንድ መስመር ጽፎ አይቼ አላውቅም። አይደለምና ግጥም መደበኛውን መጻፍና ማንበብ መቻሉ እስኪያጠራጥረኝ እጁ ላይ ብዕርም መጽሐፍም አይቼ አላውቅም። ግድ አይሰጠኝም። ቶማስ ጋር እንዴት ፍቅረኛሞች ሆነን? በፍቅሩ ወድቄ ነው? አይደለም። ፍቅረኛ የሆንበት ብቸኛ ምክንያት ታክሲ ውስጥ ገብቼ ጎኑ ስቀመጥ ገና በወጉ እንኳን ተደላድዬ ሳልቀመጥ ጥርስሽ እንዴት ያምራል ስላለኝ ብቻ ነው። ዞር ብዬ አየሁት። ብኩራም ነው እንጂ መልኩ ደና ነው። አመሰግናለሁ ብዬ ልዘጋው ችል ነበረ። ግን በሕይወቴ እንደ ፀሐይ ግርዶሽ በስንት ጊዜ ያውም ከማያውቀኝ ወንድ የሚሰነዘር አድናቆት እንደ ተራ ነገር ማለፍ የምችል ልጅ አልነበርኩም። አድናቆት ያሳሳኛል። የሚያደንቁኝ ሰዎች ጻድቃን ነው የሚመስሉኝ። ፈገግ ብዬ ገና ከመግባቴ እየታየው ጥርሴን አልኩት። ይህ ፈገግታዬ ድፍረት ሰጥቶት ወሬ ጀመርን እና ልክ እንደ ፈላስፎች በቀልድ የሌለውን ጺም እየጎተተ ታክሲ ውስጥ ከመግባትሽ በፊት ጓደኛሽ ጋር ስትሰነባበች ፈገግ ብለሽ አልነበረም አለ። የእውነት አሳቀኝ። እጁን ዘርግቶ ቶማስ እባላለሁ አለኝ። ጨበጥኩት። የሴት እጅ እንኳን እንደዚያ አይለሰልስም። የእጁ ልስላሴ የተለየ ምቾት ይፈጥራል።
እንዲህ ተዋወቅን። የዚያ ቀን ስልኬን ሲጠይቀኝ አልከለከልኩትም። ግን ይደውላል ብዬ አላሰብኩም ነበረ። ላግኝሽ ሲለኝ አልከለከልኩትም። ግን ቀጥሮኝ ይቀራል ብዬ ፈርቼ ነበረ። ልሳምሽ ሲለኝ አልከለከልኩትም። ልተኛሽ ሲለኝም አልከለከልኩትም። አብረን የተኛን ቀን አለቀሰ። እስካሁንም ያ ነገር አንጀቴን ይበላኛል። እዚህ የጡት ዘር ያልፈጠረበት ባዶ ደረቴ ላይ ተለጥፎ አለቀሰ። ምንም ነገር ከልክየው አላውቅም። እንደማያፈቅረኝ አውቃለሁ። እኔም አላፈቅረውም ነበርና ግድ አልነበረኝም። ሥራ አልነበረውም። ሳውቀው ጀምሮ ሥራ አልነበረውም። ሥራ ሲፈልግ አይቼው አላውቅም። እሱም ያን ያክል አሳስቦኝ አያውቅም። እንዲያውም የሻይ እያልኩ በየወሩ የተወሰነ ብር ሰጠው ነበረ። ይሄ ነገር ውለታ ሆኖበት ይሆን ወይም ሌላ መሄጃ ስለሌለው እንጃ እስከ መጨረሻው ከኔ ጋር ነበረ። ከአዲስ አበባ ዩኒቨርሲቲ በሥነ ጽሑፍ ተመርቆ ለ3 ዓመት ሥራ ሳያገኝ ቆይቷል። እንዴት እንደሚኖር ለራሴ ይገርመኛል። ግን ደግሞ ጠይቄ አላቅም። እየቆየ ሲገባኝ እሱም ከኔ በባሰ ሁኔታ የተገፋና በራስ መተማመኑ የተንኮታኮተ ልጅ ነበረ። ልዩነታችን ይህን መገፋታችንን የተቀበልንበት መንገድ ላይ ነበር። እኔ ወደ ውስጥ የኖርኩት፣ እሱ በጥላቻ በጠብ በማማረር እናም ሌሎችን በማናናቅ ኖረው። መሠረታዊ ችግራችን ግን ያው መገፋት ነበረ። ከጓደኛዬ ማኅደረ ሰላም ፍቅረኛ አብርሃም ውጪ ቶማስን የሚወደው ይቅርና አብሮት ለደቂቃዎች መቀመጥ የሚፈልግ አንድም ሰው አጋጥሞኝ አያውቅም። የሰው ዘር በሙሉ ክንፍ ያለው መልአክ ነው ብላ ልትከራከር የሚቃጣት ጓደኛዬ ማኅደር እንኳን ቶማስን አትወደውም ነበረ። አልፈሽ ልትወጁ ብትሞክሪ እንኳን ዙሪያውን በሸዋ አጥር የታጠረ ልጅ ነው፣ በየት ሽንቁር አልፈሽ እንደወደድሽው እንጃልሽ ትለኛለች። እንደዚህ አይነት ሰው ጋር ነው የኖርኩት በፍቅር። የሆነ ሆኖ ለመጀመሪያ ጊዜ የሥነ ጽሑፍ ዝግጅት ላይ እንደ ፍቅረኛ ክንዴን ይዞ የወሰደኝ ቶማስ ነበረ። ለእኔ ይሄ ማለት ብዙ ነገር ነው። ለቅሶ ቤት ይውሰደኝ፣ ሰርግ ቤት ጉዳይ አልነበረም። ሳያፍርብኝ እጄን ይዞ ሰው መካከል የሚገኝ ሰው ከጎኔ መኖሩን ብቻውን የሚሰጠኝ ስሜት የተለየ ነበረ። ከዚያ በኋላ ብዙ የሥነ ጽሑፍና የግጥም ዝግጅቶች ላይ ቶማስ ጋር የሚሆን ብቻዬን እገኝ ነበረ። እንዲሁም የግጥም ምሽቶች ላይ መገኘት የሆነ ዘመናዊነት ነገር አለው አይደል? የስዕል ኤግዚቢሽን፣ የሥነ ጽሑፍ ምሽት ምናምን። በተለይ ምሽት የሚለው ደስ ይላል። ማስሎው ሄራርቺ ኦፍ ኒድስ እንደሚነግረን የሰው ልጅ የዕለት ጉርሱን የዓመት ልብሱን ካገኘ በኋላ ጥጋብና ብርዱን ከመከላከል ባለፈ የመታየት የመወደድ ፍላጎቱን ለማርካት ይታትራል። ምንም ድሃ ሀገር ብንኖር ያለችንን ለማሳየት ጥምቀትን መጠበቅ የለብንም። መቼም እንዲህ ያሉ ቦታዎች እኔ ብሎ ለመታየት የሚሄደው ባይበዛ ነው። ምን ነው ተረት ተረት፣ ምኔ ነው ግጥም፣ ምኔ ነው ሐሳብ ቅብርጥስ። እነዚያ በቁማቸው ጫጭተው የተላመጠ የወራ መፋቂያ ከመሰሉ ገጣሚ ተብዬዎች ምን ጠበሊል ተጠቦ ተጨንቆ ትልቅ ሥራ እንደሠራ ሰው ከመድረክ ወርደው ሲጋራቸውን በላዩ ሲያቦኑና መጠጣቸውን ሲገለብጡ ደሜ ይፈላል። በእርግጥ ከፍቅረኛ የቶማስ ይሻላሉ። እሱ እንዲሁ በመቆዘም ብቻም ደክሞ የሚውልና የሚያድር ድብርታም ነገር፣ ሲጋራና መጠጡም አይቀርበት። አንድም ቀን ይሄን ሱስህን ቀንስ አሊያም አቁም ብየው ግን አላውቅም። እንዲያውም የሚያስፈልገውን ገንዘብ እሰጠው ነበረም። ሳምባውና ጉበቱ ከስሎ ቢሞት ግድ አልነበረኝም። በእነዚህ ምሽቶች ከብዙ ታዋቂ ደራሲያንና ገጣሚ ሰዓሊን እንዲሁም ምንትሶች ጋር ተዋውቅ ያለው የብዙዎች መጽሐፎችም አሉኝ። አብሮ ሻይ ቡና ማለቱ ከተራው ሕይወት ትንሽ ከፍ የማለት ስሜት አለው። አላይደል በቀጥታ ባይሆን እንትናን አውቀዋለሁ፣ ኧረ እባክሽ ይሄ እንትና ፊልም የጻፈው የእንትና መጽሐፍ ደራሲ መባባል የሆነ ስሜት አለው። በተለይ ለእኔ ብዙ ትርጉም አለው። ሰው ከማያውቀው ሕመሜ ባይፈውሰኝም እንዳገግም ረድቶኛል። መልከ ጥፉ ነኝ፣ ራሴን ጠንቅቄ ያውቃለሁ። መልኬ ወንዶችን አይስብም። ከግሬና ከጥርሴ በስተቀር ምኔም እይታን አይስብም። በእርግጥ ጓደኛዬ ማኅደረ ዐይኖችሽ ያምራሉ ትለኛለች። ሌላ ሰው ማንም ብሎኝ ስለማያውቅ እርግጠኛ አይደለሁም። ማኅደረ እርግብ ነችና እባብም ቆንጆ ሆኖ የሚታያት ፍጥረት ነች። ለእሷ የሰው ልጅ በሙሉ ቆንጆ ነው። የሆነ ሆኖ አላምረምና ዕድሌ ነው። ዓለም የቆንጆች ናት ብዬ ቁጭ ልል አልችልም።
እዚያ አስቀያሚ ሌጣ ደረቴ ውስጥ ያለው ልቤ ሥራው ደም መርጨት ብቻ አይደለምና እንደ ሰው የሚወደኝ የሚያፈቅረኝ ሰው እፈልጋለሁ። ሁልጊዜ ፍቅር እፈልጋለሁ። ዐይኖቼ ወንዶች ላይ እንደ ተንከራተቱ ናቸው። ግን ከሃይስኩል እስከ ኮሌጅ ፍቅረኛ ኖሮኝ አያውቅም። አደባባይ ላይ ተቆሞ ኡኡ የወንድ ያለህ አይባል ነገር ይሄ መገፋት ወደ ትምህርት ገፍቶኝ ወይ እሷ እንደ ወጣት አትልከሰከስ ትምህርቷ ላይ ብቻ የሚባልልኝ ጎበዝ ተማሪ ሆንኩኝ። ልልከስከስ ብል ከዚህ በተረፈ ጊዜ ቤተ ክርስቲያን አዘወትራለሁ። ይህም የጨዋነት ደረጃዬን ከፍ አደረገልኝ። የልቤን ናፍቆት ግን ማንም አያውቀውም ነበረ። አንዱ ይህን ወረቀትሽን ወደዚያ ጣይና አግብቼ ልውሰድሽ ቢለኝ ወደዚያ ወርውሬ ከተለው ነበረ። በነጠላ የተሸፈነውም በሚኒስከርት ቡጊ ቡጊ የሚል ልቤ ነበረ። ይገርመኛል ታዲያ ከእህት በላይ የምታውቀኝ ጓደኛዬ ማኅደርን ጨምሮ የሚያውቁኝ ሁሉ የሚያስቡኝ ከዚህ በጣም አርቀው መሆኑ እንዴት አይነት ማስመሰል ብከናነብ ነው እላለሁ ራሴ። ድፍን ወዳጅ ዘመዶቼ በለፍ ገደም የሚያውቁኝ ሁሉ ስለ ሃይሚ ጨዋነት በአስር ጣታችን እንፈርማለን ይላሉ። ከመፈረማችሁ በፊት በእርግጥ እንዲህ ስል ወንድ አላውቅም ማለት አይደለም። አሳፋሪ ቢሆንም ወንድ ጋር መተኛት የጀመርኩት ገና የ10ኛ ክፍል ተማሪ እያለሁ ነው። ይህንን ማንም አያውቅም ማኅደርን ጨምሮም። ምን ተብሎስ ይነገራል? የጎረቤታችን የትዬ ሆህተ ባለቤት ጋሽ ዓለምነህ ጋር ተኛው ተብሎ ለመጀመሪያ ጊዜ ወሲብ የፈጸምኩት እሱ ጋር ነበረ። ረጅም ቀይ ነው። ለምን እንደሆነ እንጃ ሳየው ዶክተር ነበር የሚመስለኝ። እረ ነጋዴ ነው ተብዬ ሁሉ ዶክተር ነበር የሚመስለኝ። አብረን እንድንተኛ ሲጠይቀኝ አልተግደረደርኩም። ጠይቆኝ እንኳን ባይባልም እንዲያው የሆነ ትልቅ ክብር ነበር የተሰማኝ። እትዬ ሆህተ እመብርሃን የመሰለች የሚባልላት ቆንጆ ሴት ነበረች። በፊልም የምናውቃቸው የህንድ ሴት ተዋንያንን የመሰለች። በሙያዋ እዚህ ልደታ ፍርድ ቤት ዳኛ ነች። ሁሉም ሰው እትዬ ይላታል እንጂ የዕድሜዋ ከ30 መብለጡን እንጃ። ታዲያ ባለቤቷ ጋሽ ዓለምነህ ዓለምዬን የምትለው ከትምህርት ቤታችን ወረድ ብሎ የሕንፃ መሳሪያዎች መሸጫ መደብር ነበረው። ነጋዴ ነው። እኔና ማኅደረ ከትምህርት ቤት ወጥተን ወደ ቤታችን ስናዘግም ድንገት ከተገጣጠምን ያቺ ነጭ ቶዮታ ኮሮላውን ያቆምና ኑ ግቡ ይለናል። እየተሽኮረመምን አንቺ ቅደሚ አንቺ እየተባባልን እንገባለን። ይሸኘናል። ማኅደረ ሜክሲኮ ጫፍ ላይ ካወረዳት በኋላ እኔ ጋር አንድ ሰፈር ስለሆንን እንቀጥላለን። ብዙ የሚያስቅ ነገር እያወራኝ ብዙ የሚገባኝንና የማይገባኝን የሥራ ጉዳይ ምናምን እያወራኝ ልክ እንደ ጓደኛው ውስጤ በጣም ነበር የሚወደው። እንደዚያ ሆኖ በኋላ መመልከቻ መስተዋቱ ደጋግሞ አይኑን ጣል እያደረገ ሲመለከት ብዙ ጊዜ አይኖቻችን ቢገጣጠሙም ያው እንደ ሁሉም ወንድ ማኅደረ ላጓጉል ነገር የፈለጋት ነበር የመሰለኝ። አይኔ ንቁ ነው። እንዲያውም ማኅደረን በኋላ ምንድን ነው ባለ ትዳር አይደል እንዴ 10 ጊዜ አፈጥብሻል አልኳት። ደንገጥ ብላ አፈጠጠ እንዴ እኔ አላየሁትም አለችኝ። ሁልጊዜ የእሷን ወንዶች የማየው እኔ ነኝ። እንዲህ ሲሆን ልለምዶ ያልቻልኩት ብስጭት ውስጤ ይፈነዳል። ደንገጡር የሆንክ አይነት። ማኅደረ ጋር የሚያገኙን ወንዶች ሁሉ ከመጀመሪያዋ ሰላምታ በኋላ ከነመፈጠሬ እንደረሱኝ ነው። የት ነው የምትማሩት? ስንተኛ ክፍል ናችሁ? የት እየሄዳችሁ ነው? የሚሉ ጥያቄዎች ሁሉ እኔን ማጀቢያ አድርገው ለማኅደረ የሚቀርቡ ነበሩ። ጥያቄያቸውን የመመለሰው እንዳስተርጓሚ እኔ ነበርኩኝ። ማኅደረ ሲበዛ ዝምተኛ ናትና የእሷ አንደበት ነበርኩኝ። እኔ እየመለስኩ የእሷን አይነት ለማየት የሚታገሉት ነገር ያበሳጨኛል። ምን ልበል ግድ አልነበራቸውም። ራሴን ላጠፋ እየሄድኩ ነው ብላቸው ራሱ ግድ የሚሰጣቸው አይመስለኝም። ታዲያ አንድ ቀን ማኅደረ አባቷ ታመው ከትምህርት ቤት ቀርታ ብቻዬን ታክሲ ስጠብቅ የጋሽ ዓለምነህን መኪና ከሰፈር ስትወጣ አየኋት። ብቻዬን ስለሆንኩኝ እንዳላየ ያልፈኛል ብዬ እኔም ያላየሁት ለመምሰል እዚህና እዛ አይኔን ስቃብስ ያቺን መኪናውን ፊት ለፊት ያቆምና መስተዋቱን ዝቅ አድርጎ ሃይማኖት ብሎ ጠራኝ። ታክሲ የሚጠብቀው ሰው ሁሉ ስሙ ሃይማኖት ይመስል
ሁሉም ወደ እሱ ዞረ። በእጁ ምልክት ወደ መኪና እንድገባ ጠራኝ። አባቴን የሚመስለው። አላንገራገርኩም። የኋላውን በር ልከፍት ስታገል ነይ እዚህ ብሎ ተንጠራርቶ የጋቢናውን በር ከፈተልኝ። ትንንሽ ነገሮች አሉ፣ ምናልባት ለሌሎች ምንም ይሆኑ፣ ለእኔ ግን ያቺ ቅጽበት የንግሥና ዙፋን ላይ የመቀመጥ ያክል ልዩ የመከበር ስሜት ነበራት። ሁልጊዜ ይቺን የጋሻ ዓለምነህን ቶዮታ ኮሮላ መኪና ሰፈር ውስጥ በተለይ ማታ ላይ ሳያት ሚስቱ እትዬ ሆህተ በክብር ያኔ እኔ የተቀመጥኩበት ቦታ ላይ ተቀምጣ ነበር የማያት። ወደፊት የሚወደኝን ሰው አግብቼ እያልኩ የምመኘው ምኞት በዚያ መስተዋት አልፎ ባይኔ የተጸነሰ ምንቾት ነበረ። በዚያ ላይ መኪናውን የሞላው ሽቶ። እስካሁን ያንን ቅጽበት ሳስብ ነፍሴ ሐሴት ታደርጋለች። የምድር ቆንጆ ሴቶች ሁሉ በእትዬ ሆህተ ተወክለው የንግሥነት ዙፋናቸውን የቀማኋቸው መስሎ ነው የሚሰማኝ። ሁልጊዜ ተሸናፊ ነኝ እንጂ ነፍሴ ሽሚያና ውድድር ትወዳለች። ትንሽ እንደሄድን ዓይናችን እያየሽ አደግሽ እኮ ሃይሜ አለኝ። ሃይሜ የምናገረው ጠፍቶኝ ዝም እንዳልኩ፣ ከማደግሽ ደግሞ ቁመናሽ ስንተኛ ክፍል ሆንሽ ብሎ እጁን ያንን ንጹሕና የሚያምር ቀኝ እጁን ታፋይ ላይ እንደ ቀልድ ጣል አደረገው። በድንገተኛው ንክኪ ስቅቅ አለኝ። እጁን ለመያዝ የላኩትን እጄን በቀስታ ቀሚሴን ወደ ታች አስተካክዬ መለስኩት። ግን ለመከላከል አልሞከርኩም። ዓይኖቼ ብቻ እጁ ላይ ተተከሉ። ትንሽ ዞር ወር አለብኝ። የመጀመሪያው አስተያየት ከእጁ ጋር ተዳምሮ ስንተኛ ክፍል እንደሆንኩ ሁሉ እስኪጠፋኝ ተደነባበርኩኝ። እጁ ወደ አጓጉል ቦታ ሲንቀሳቀስ ታፋይና ታፋይን በኃይል ገጥሜ እጁን በእጄ ለማንሳት ያስኩት። አይዞሽ እንዴ ፈራሽ እንዴ ብሎ እጁን ራሱ አነሳው። ለራሴ ክብር ይልቅ ያስቀየምኩት ነበር የመሰለኝ። ይቅርታ ሰው ነክቶኝ ስለማያውቅ ነው አልኩት። ግድ የለም ያለ ነገር ነው፣ ዕድሜሽ ነው። በዚያ ላይ ቆንጆ ስትወጪ እዚያ ፊት ለፊት ጁስ ቤት ጋር ጠብቅሻለሁ፣ አብረን እንሄዳለን እሺ አለኝ። እንዳቀረቀርኩ እሺ ብዬ ከመኪናው ወረድኩኝ። ዝብርቅርቅ እንዳለብኝ ትምህርት ቤት ውዬ ስወጣ በጉጉት ወደ ጁስ ቤቱ ተመለከትኩኝ። መኪናው ቆማ ነበረ። ልቤ እየደለቀች ግራና ቀኝ የሚያውቀኝ ሰው መኖር አለመኖሩን እያማተርኩ እስኪ ምን አስፈራኝ ወደ መኪናው ሄድኩኝ። በሩ ከውስጥ እየከፈተልኝ አይሚ ቆንጆ ልጅ ግቢ ግቢ አለኝ በፈገግታ። ገብቼ ቁጭ አልኩኝ። 10 ጊዜ አጭር የትምህርት ቤት ቀሚሴን ወደ ታች እየጎተትኩ እግሬን ለመሸፈን ሞክር ነበረ። እኔ ምልሽ ትንሽ ቆይተሽ ብትገቢ ስመኝ ትጨነቅ ይሆን እንዴ አለኝ። ስመኝ እናቴ ናት። ብዙ ጊዜ በቤተ ክርስቲያን ጉባኤ ካለ ከትምህርት ቤት ስወጣ በዛው ስለሚሄድና አምሽቼ ስለምመለስ ምንም እንደማትል አውቃለሁ። እዚያው ቤተ ክርስቲያኗ ሄዳ ነው ከማለት ውጪ እናቴ ሌላ ቦታ ትሄዳለች ብላ ጠርጥራኛ አታውቅም። ግን ትንሽ መቆየትን ምን አመጣው እያልኩ ምን እንደምመልስ በፍጥነት አስባለሁ። አይሆንም ብል የሚቀረው ነገር ያጓጓኛል። ክፉኛ ጓጉቼ ነበረ። እሺ ብልም ምን ይሆን የሚፈጠረው የሚል ፍርሃት ያናውዘኛል። አፌ ላይ እንደመጣልኝ እኔ እንጃ አልኩኝ። ልምድ ያለው ሰው ነውና ገብቶታል። ፈገግ ብሎ መኪናዋን ወደ ጦር ኃይሎች ይጋልባት ጀመረ። በዝምታ የሚያደርገውን ያለው ጠዋት የመለሰውን እጁን እንደገና ወደ ታፋይ ልኮ በቀስታ ቀሚሴን ወደ ላይ እንደ መሰብሰብ ሲያደርገው በእጄ ያስኩት። ሃይማኖት አሁን እኮ ትልቅ ቆንጆ የደረሽ ልጅ ነሽ፣ አትፍሪ፣ የከተማ ልጅ አይደልሽ እንዴ? በጣም ነው የወደድኩሽ አለኝ። እጄን እላለሁ። እጁ ታፋይ ላይ በቀስታ እየተንቀሳቀሰ የባጤ ቋጡን ያወራኛል። ምኑንም አልሰማውም። ወደ አንድ መኖሪያ ቤት ወደሚመስል ግቢ ገብቶ መኪናውን አቆመና እንውረድ አለኝ። እሳቶች። ንጹሕና የሚቀዘቅዝ ክፍል ነበረ። አብረን ከገባን በኋላ አልጋ ላይ ተቀምጦ በእጁ አልጋውን መታ መታ እያደረገ እና እዚህ ጋር አለኝ። ቀስ ብዬ ሄጄ ተቀመጥኩ። ይጣደፋል፣ ክፉኛ ይጣደፋል።
በበኩሌ ባጓጊ ህልም ውስጥ እንዳለው አይነት ነገሮች ሁሉ ድንገት ባንኜ የሚቋረጡ እየመሰለኝ ነበረ። በዝምታ አድርጌ የሚለኝን ሁሉ አደርጋለሁ። ጓጉቻለሁ። አውቃለሁ ምን እንደሚሆን። ጣቴን የምጠባ ሕፃን አይደለሁም። ከሆነም ከዚህ ሰው ጋር መሆኑ የተለየ ታምር ነበረ ለኔ። እንዲያውም በመሃል አይ ይቅርብን ብሎ ተነስቶ እንዳሄድ እየፈራሁ ነበረ። አጠቃላይ ለነገሩ አዲስ መሆኔና ድንገተኛ ነገር መሆኑ ከፈጠረብኝ መደነባበርና ጭንቀት ውጪ ይህ ሰው ምን ቢያደርገኝ ምንም ቅሬታ አልነበረብኝም። ይህ ቆንጆ ሰውዬ፣ ሀብታም ሰውዬ፣ ሳቂታ ሰውዬ፣ ቆንጆ ሚስት ያለችው ሰውዬ፣ የሰፈሩ ሰው ሁሉ የሚያከብረውና የሚወደው ሰውዬ ምንድነው እኔ ጋር የሚሰራው? ጫማሽን አውልቂና ከፍ ብለሽ ተቀመጪ፣ አይዞሽ አትፍሪ እንዳለኝ አደረግኩኝ። ጉርድ ቀሚሴ ያጋለጠው እግሬን እያየና የሸሚዞን ቁልፍ እየፈታ ይሄ እግርሽ እንዴት እንደሚያምር ሰዎች አልነገሩሽም አለኝ። አቀርቅሬ ዝም አልኩኝ። ሸሚዙን አውልቆ ወደ ጎን ወርወር አደረገና እጁን የተጋለጠ ጉልበቴ ላይ አሳረፈ። ቀስ አድርጎ ወደ ራሱ ሳበኝ። ደረቱ ላይ ተለጠፍኩኝ። እጁን ልኮ ከማነሳቸው ብዛት ለመቆንጠጥ እንኳን የሚያስቸግሩ ጡቶቼን ሲነካካኝ ባለ በሌላ ኃይሌ ታፋይን ገጥሜ ትንፋሼን ዋጥኩኝ። ልብሴን ቀስ በቀስ ሲያውልቅልኝ በዝምታ ነበር የተባበርኩት። ተንጠራርቶ መብራቱን አጠፋው። እፎይታ ተሰማኝ። አንሶላው ደስ የሚል ሽታ አለው። ከዚያ በኋላ የሆነ ሁሉ ፈጣንና ግራ አጋቢ ህልም ነበረ። ህመም፣ ደስታ፣ የማላውቀው ድብልቅልቅ ያለ ስሜት ነበር የሚሰማኝ። በዓለም ላይ እንደኔ የሚፈቀር ሰው ያለ መስሎ አልተሰማኝም። ወንዶች ይጸየፉኛል ብዬ አስብ ነበረ። እንደዚህ አይነት ቆንጆ ሀብታም፣ አገር ያደነቃት ውብ ሚስት ያለችው ሰውዬ ከንፈሬን፣ ጉንጬን፣ አንገቴን ሲስመኝ እምባዬ እየፈሰሰ በሁለት እጆቼ እስከ ቻልኩት ተጠምጥሜበት ሳላስበው ጋሽ አለምነህ አልኩት። ውይዬ የኔ ጣፋጭ፣ እንዲሁ ነበር ያለኝ። የኔ ጣፋጭ አግባኝ አልኩት። ጨለማ ነውና መልኩን ባላየውም ትንታ ከምትመስል አተነፋፈሱ ሳቁ ያመለጠው ይመስለኛል። ዛሬ ላይ ሳስበው የሚያሳፍረኝም የሚያስቀኝም ነገር ይሄ ቃሉ ራሱ አግባኝ። ጨርሶ ሲነሳ መብራቱን አበራና ያልጋ ልብሱን ገልቦ የሆነ ነገር ተመለከተ። ሰውነቴን በእጄ ሸፈንኩኝ። አመመሽ እንዴ? አይ ደህና ነኝ አልኩ። እውነታው ግን የሆነ ነገር ውስጤ የቀረ አይነት ኃይለኛ የማቃጠልና ታፋይና ታፋዬ መገጣጠሚያዬ ላይ ህመም እየተሰማኝ ነበረ። አሃሃሃ የዛሬ ልጆች እሳቶች እያለ ወደ ሻወር ገባ። ምን ማለት ነው እሳቶች? ወደ ሻወር እንደገባ በፍጥነት አንሶላውን ገለጥኩና ሲባል የሰማሁትን ብር አምባር ነገር ፈለግኩኝ። አንሶላው ላይ ምንም አይነት ደም አልነበረም። የሆነ የተሳሳተ ነገር አለ አልኩ ለራሴ። የሰማሁት እንደዚህ አልነበረም። ደም መኖር አለበት። ደም፣ ፊልሙ፣ መጽሐፉ፣ ወሬው ለመጀመሪያ ጊዜ እንደዚህ አይነት ነገር ያደረገች ሴት ነጭ አንሶላ ጋር ትፋጠጣለች አላሉኝም። ከዚያ በፊት ወንድ የሚባል ባላውቅም ምንም ደም ግን አልነበረም። ጋሽ አለምነህ እንዳላመነኝ ያወቅኩት ቆይቶ ነው። ከዚያ በኋላ ለወራት ነክቶኝ አያውቅም። እንዲያውም መንገድ ላይ ሲያየን አልፎን ነበር የሚሄደው። የሆነው ሁሉ በውስጥ አፍኜ እንደገና ላየው እጓጓ ነበረ። እንዲያውም ይህን ሁሉ ያደረገ እሱ እያለ ላይኔ ያስጠላች ሚስቱ እትዬ ሆህተ ነበረች። ሳያት እናድዳለሁ። ደግሞ ሁልጊዜ እንደምን ዋልሽ ሃይሚዬ ትለኛለች። ባጠገቧ እንደሚያልፍ እንደማንም ሕፃን ነበር የምታየኝ። ባየኋት ቁጥር ወደ አይምሮ የሚመጣው ጋሽ አለምነህ ጋር አጉል ነገር እያደረጉ የኔ ጣፋጭ ሲላት ነው። ለመሆኑ ለመጀመሪያ ጊዜ ሲተኙ ደም አይታ ይሆን? መሆን አለበት። እንዲህ እያልኩ አስባለሁ። አንዳንዴ ማታ ባልና ሚስቱ ተያይዘው በሰፈር ሲያልፉ ምንም እንዳልተፈጠረ ሁለቱም ሰላም ይሉኛል። ታዲያ ፈራለሁ። ድንገት እትዬ ሆህተ ጠርታኝ ሃይማኖት የሚነግረኝ ነገር እውነት ነው? ባሌ ጋር ተኝተሻል
የምትለኝ፣ የምታሳስረኝ፣ ሰፈር ውስጥ የምታዋርደኝ እንደዚህ አይነት ሐሳብ ውስጥ እየገባ እንደ ብርድ ያንዘፈዝፈኛል። አንዴ ታዲያ ጋሽ ዓለምነህ ከትምህርት ቤት ስንመለስ አገኘንና የተወውን መሸኘት ትዝ ያለው ይመስል ግቡ አለን። ገባን። ስለ ትምህርት ምናምን እያወራን ማኅደረን ሜክሲኮ አወረዳትና ብቻችንን ስንቀር ያለምንም ዙሪያ ጥምጥም ምን አለኝ፣ እቺ ቦይፍሬንድ አላት እንዴ? ማን? ማኅደረ። ያላሰብኩት ጥያቄ። አረ እኛ እንደዚህ አይነት ነገር እኮ አናውቅም። አሃ ያንቺንማ እኮ አየነው። አሁን የእሷን ንገሪኝ። እንዳቀረቀርኩኝ የላትም አልኩት። ጥሩም ነገ ከክላስ ስትወጡ የሆነ ሰበብ ሰተሽ ብቻዋን እንድትሄድ አድርጊያት። የት? ወደ ቤቷ ነዋ አለ ቆጣ ብሎ። እሺ ነበር መልሴ። የአስረኛ ክፍል ቁጣ። በቀጣዩ ቀን ማኅደርን ከትምህርት ቤት ስንመለስ ቤተ ክርስቲያን ፕሮግራም ስላለኝ አልጠብቅሽም እሺ አልኳት። ቀደም ብዬ ስወጣ ታክሲ መቆሚያው ጋር ከመድረሱ በፊት የጋሽ ዓለምነህ መኪና ቆማ አየኋት። መንገዱን ተሻገሬ በሩቁ አንድ የቆመ መኪና ኋላ ሰው የምጠብቀው መስዬ ቆምኩኝ። ማኅደረ ወደ ታክሲ መጠበቂያው አቀርቅራ ስትጣደፍ ጋሽ ዓለምነህ በቀስታ መኪናውን እያሽከረከረ ደረሰባትና ጠራት። የኋለኛውን በር ለመክፈት ሞክራ ጎንበስ ብላ የሆነ ነገር ተናገረችና ወደ ከፈተላት የጋቢና በር ገባች። ውስጤ የቀረች ተስፋና መፈቀር እምባ ሆና ተንጠፈጠፈች። ወደ ጦር ኃይሎች ብረሪ አለኝ። ወደ ልደታ ፍርድ ቤት መሮጥ አማረኝ። ያችን ሚስቱን ባልሽ ማኅደረ ጋር ሊተኛ ይዟት ሄደ ብሎ ነገር ማቀራቀር አማረኝ። ከታክሲ እንደወረድኩኝ ቤት አልሄድኩም። ልደታ ቤተ ክርስቲያን ገብቼ እስኪወጣለኝ ተነፋረኩኝ። ቅናት አንገበገበኝ። ወደ ማታ አካባቢ ማኅደረ በብስጭት ብው ብላ እቤት መጣች። የማውቃት ማኅደረ አልነበረችም። አንቺ ያልክስክስ ሰውዬ ልሸኝሽ ብሎ አስገብቶ ጡቴን አልነካ ይመሰለሽ ብላ ታምር የነገረችኝ ያክል አፈጠጠችብኝ። ማን ነው አልኩ እንዳላወቀ። ጋሽ ዓለምነዋ። ከሱ ሌላ ማን አለ ጋሼ? ምን ይህ ጨምላቃ ጠርጥሬ ነበር ብዬ አጋነንኩ እንደማያውቅ። አንቺማ ነግረሽ ነበር። እኔ ነኝ ይፉዞ። አሁኑኑ ሄጄ ለሚስቱር የምነግራት ነይ እንሂድ ብላ መንገድ ጀመረች። ከዚያ በፊትም ከዚያ በኋላም ማኅደረ እንደዚያ ተቆጥታ አይቻት አላውቅም። እንዴ ቆይ የሆነውን ንገርኝ እንጂ ከዚያ እንወስናለን አልኳት። ስወጣ አግኝቶ ሊሸኝሽ አለኝ። እንዲያው ሐይሚም የለችም ብቻዬን ከመሄድ ገላገለኝ ብዬ ደስ አለኝ። ከኋላ ልገባ ስል ጋቢና ግቢ አለኝ። አገር ሰላም ብዬ ዘው ትንሽ እንደሄድን ታዲያ ዛሬ ብቻችንን ተገናኘን የኔ ቆንጆ ብሎ በዛ ሰፌድ እጁ ጡቴን አላፈሰኝ መሰለሽ? አውርደይ ብዬ ብጮህ ሲሟዘዝ ብጮህበት ብወራጭ ሊሰማኝ ነው። ጭራሽ ከመውረጃዬ ሊያሳልፈኝ መኪናውን ሲያቆም በሩን ልከፍት ስታገል እጄን ያዘኝ። በጥፍሬ ያን ቀይ ጣላ ፊቱን ተለተልኩታ። ሳይወድ በግዱ ወደ ዳር ሲወጣ በስርዓት እንኳን አላቆምም። ወርጄ መሮጥ በይው። ደግ አደረግሽ የኔ ቆንጆ ብዬ አቀፍኳት። እሷ ግን አሁንም በልህ እየተናጠች እያለቀሰች ነበረ። እንደ ሕፃን አባብዬ ለሚስቱ መንገሯን አስተውኳት። ሚስቱ ዳኛ ከስር ከመሠረቱ ላጠራ ብትል ጦሱ ሊተርፈኝ ነው ብዬ ለራሴም ፈርቼ ነው ለነገሩ። ውስጤ ግን በደስታ አብዶ ነበረ። አንዳንዴ ሁሉንም ሰው እንደ ራሳችን ና የለ። ማኅደረም ልክ እንደኔ ተጎትታ ወደ አልጋው ትሄዳለች ብዬ ነበረ። የራሴ መጎተት ያኔም አልቆጨኝም። የማኅደረ ጋሽ ዓለምነህ ጋር አለመተኛት ግን ልደታን አደራ እንዳልኳት ሁሉ በውስጤ የማነስ ስሜት ፈጥሮብኛል፣ በጨዋነት የመበለጥ። ከዚያን ቀን በኋላ የተፈጠረው ነገር አሁን ላይ ያሳዝነኛል። ጋሽ ዓለምነህ በስምንተኛው ቀን ቅዳሜ ቀን ወደ እነ ማኅደር ቤት ልሄድ ስጣደፍ ለብቻዬ ሰፈር ውስጥ አገኘኝ። መኪናውን አቁሞ ግቢ አለኝ። እንደለመድኩት የጋቢና በር ልከፍት ስል ከኋላ አለኝ። ከኋላ ገብቼ ጉዞ ቀጠልን። የት እየሄድሽ ነው? ማኅደረ ጋ።
እዚያች ባለጌ ጋር በጣም ቆሻሻ ናት። የማላውቃት መሰላት ያቺ ሸርሙጣ እናቷ ሹፌር ተከትላ የትም ስትጋደም ከሷ ብሎ ጨዋ። ወትሮም ስድ ያሳደገው ስድ ነው። አባባሉ ስላስጠላኝ ደፍሬ ማኅደርን መከላከል ባልችልም አይ ትንሽ ተቆጥታ ነበረ አልኩት። የ10ኛ ክፍል ቁጣ፣ ነገ እንደ እናቷ የትም ቀሚሷን ስትገልብ እናገኛታለን አለ። ምን አይነት ነው ደግሞ የ10ኛ ክፍል ቁጣ ላለው በውስጤ? ምናልባት የኔ ሽታና መጎተት የስንተኛ ክፍል ይሆን? እንግዲህ ብልግና ያለው ማኅደረ አብረሽን ተኚ ሲላት አይሆንም ማለቷ ነው። በዝምታ እየተጓዘን ዞር ብሎ አየኝ። ለምን እንዳየኝ አልገባኝም። ፊቱ ላይ ካፍንጫው ጀምሮ ጺሙ ውስጥ የሚገባ የተተለተለ መስመር ነበረ። የማኅደረ ማስታወሻ። ምን ሆኜ ነው ብሏት ይሆን ለሚስቱ? ዝም ብሎ መንዳት ቀጠለ። የነ ማኅደረን ሰፈር አልፎ ሲሄድ ምንም አላልኩም። ወደ ጦር ኃይሎች ማቅናቱን ሳይ ውስጤ በደስታ ቀድሞ መቅለጥ ጀመረ። ከመጀመሪያው ይልቅ የዚያን ቀን መራመድ እስኪያቅተኛ አመመኝ። ነገረ ሥራ ሁሉ ያውሬ ሆኖ ነበረ። የማኅደርን ንዴት እኔ ላይ ተወጣብኝ። ማታ ሰፈር አምጥቶ ጥሎኝ ሄደ። ደህና ደር እንኳን አላለኝም። ሁለተኛ አላገኘውም ብዬ ለራሴ ማልኩኝ። ግን ከዚያን ቀን ጀምሮ ሲፈልግ እዚያ አሊቤርጎ እየወሰደ እንደፈለገ ይዝናናብኝ ጀመረ። አንዳንዴ ከቀጠረኝ ከትምህርት ቤት ሁሉ ዘግቼ ወጥቼ አብሬው ሄድ ነበረ። ምን ተስፋ እንደማደርግ እንጃ፣ ግን ተስፋ አደርግ ነበረ። 12ኛ ክፍል ጨርሼ ኮሌጅ እስክንገባ ከ2 ዓመት በላይ ይሄ ነገር ቀጠለ። ማንም አያውቅም ነበር። ማኅደር እንኳን ይህን አታውቅም ነበረ። ተጣብቀው እንደተወለዱ መንትዮች የማትለየኝ ማኅደረ ያን ሁሉ ጊዜ እንዴት እንደታወረች ሳስብ እስከ ዛሬ ይገረማለሁ። አገር ምድሩ በሚያውቀው መኪናው ድፍን ሜክሲኮና ልደታ የሚያውቀው ነጋዴ አንዲት ፍሬ ልጅ ሲያመላልስ እንዴት ወሬው ሚስቱ ጆሮ እንዳልደረሰ ሳስብ እገረማለሁ። ዳኛ ናትና ሲነግሯት መረጃ ምስክር ምናምን ካላመጣችው አላምንም አለች ወይስ ለሞላ ቆንጆ እዚች ጋር ምንም አያደርግም ብላ ከወሬ አቅም የማልበቃ ሆኜ ንቀው ተውኝ። የ12ኛ ክፍል የዩኒቨርሲቲ መግቢያ ውጤት መጥቶልኝ ተደስቼ ባለሁበት ሰዓት አስደንጋጭ ነገር ተፈጠረ። አረገዝኩኝ። ለጋሽ ዓለምነህ ስነግረው ደነገጠ። ለመጀመሪያ ጊዜ እንደ ሰው አይቶ በሥርዓት ምሳ ጋብዞ ቁጭ አድርጎ አወራኝ። ጽንሱ መውጣት አለበት ብሎ አሳመነኝ። ያን ሁሉ ነገር ማውራት አይጠበቅበትም ነበረ። ዝም ብሎ አስወጪው ቢለኝ መልሴ እሺታ ነበረ። ያኔ ግን በሥርዓት ስላወራኝ ከጽንሱ መውረድ ይልቅ ከኔ ጋር በአደባባይ ምሳ መብላቱ ነበር እንደ ትልቅ ክብር ያየሁት። አሁን ላይ ነው ፍርሃት መሆኑ የገባኝ። ታዲያ እስከ ዛሬ አስባለሁ፣ ያን ያክል ሚስቱ ጋር ሲኖሩ ልጅ አልነበራቸውም? እምቢ ብሏቸው ነው። ያልተሳሉት ታቦት፣ ያልሞከሩት ሕክምና የለም ይባላል። እዚያ አስወጪው እያለ እዚያ ሲሳል ትንሽ እንኳን ቅር አይለው? ወይስ ልጁ በእኔ ወጥቶ መልከ ጥፉ እንዳይሆን ሰግቶ ነበር? እሺ ትዳሩ እንዳይፈርስ እንዳይበጠበጥ ይፈልጋል። ደግሞ ወጣት ተማሪ እያሳደደ ያወጣል። ከዚያ ወዲህ ትዳር የሚባለው ነገር ያስፈራኛል። ምኑም አይገባኝም። ምኑም ሰርግ እያለ ሕዝቡ ላቡ ጠብ እስኪል የሚጨፍረው ለዚህ የሌባና ፖሊስ ድብብቆሽ ነው። የሆነ ሆኖ ጋሽ ዓለምነህ የሚያውቀው ነርስ ሲሆን ዶክተር እንጃ እሱ ጋር ልኮኝ ጽንሱን አስወጣው። እንዳሳመነኝ ቀላል አልነበረም። ያንን ነገር ካደረግኩ በኋላ ለረጅም ጊዜ የቆየ የደም መፍሰስ ያስቸግረኝ ነበረም። ሆስፒታል ሄዶ ለመታየት በመፍራቴ ረጅም ጊዜ ጥርሴን ነክሼ ቻልኩት። ቆይቶ መጥፎ ጠረን ያለው ፈሳሽ ከማኅፀኔ እየወጣ ሰው ፊት መቀመጥ እስክሳቀቅ ድረስ ሲረብሸኝ ደፍሬ ታየሁት። ኢንፌክሽን ነው ብለው መድኃኒት ሰጡኝ። ሁሉም ነገር ከዚያ በኋላ ቆመልኝ ከመንፈሴ በስተቀር። ላይመለስ አብሮኝ የሄደ አንዳች ነገር ውስጥ የነበረ። ቢያንስ ከዚያ በፊት መልከ ጥፉነቴ ከውጭ እንጂ ውስጤ ውብ ነው የሚል ስሜት ነበረኝ። ልክ እንደ ልብስ ብገለበጥ በዓለም ተወዳዳሪ የሌላት ቆንጆ ሴት የምትገለበጥ አይነት። ከዚያ በኋላ ግን ውስጤም ውጬም አስቀያሚ መስሎ ታየኝ። ወደ ኮሌጅ የገባሁት በእንዲህ ያለ የሥጋም የመንፈስም ስብራት ነበረ። ቢሆንም ጋሽ ዓለምነህ ከውስጤ ሊወጣ አልቻለም። ክፉኛ ይናፍቀኝ ነበረ።
ብዙ ጊዜ ወይ በትምህርት ጉብዝናዬ አሊያም በማኅደረ በኩል ከሚቀርቡኝ ወንዶች አንደኛቸውም ለፍቅር አስበውኝ አለማወቃቸው የሚፈጥርብኝን ሕመም የማስታግሰው ልዕልት የመሰለች ሚስቱን ትቶ እኔ ጋር የተኛ ወንድ ነበረ። ምድረ ኮሳሳ ወጣችሁ ቀራችሁ እያልኩ ነበረ። ማኅደረም በሰልፍ ለፍቅር የሚማጸኗትን ወንዶች በእንቢታ እየሸኘች በግቢው መነኩሴዎቹ እስከ መባል ደርሰን ነበረ። እስከምመረቅ አንድም ወንድ ጋር ወጥቼ አላውቅም። በእርግጥ የምቀርባቸው ወንዶች ነበሩ፣ ግን ሁሉም እንደ መጋረጃ እኔን ወደ ጎን ሰብሰብ አድርገው ወደ ማኅደረ የሚንጠራሩ ነበሩ። ማኅደረ አሁን ያገባችው ባሏን ዮናስን ጨምሮ። የተመደብኩት ንግድ ሥራ ኮሌጅ ስለነበር በየቀኑ ከቤቴ እየተመላለስኩ ስማር አልፎ አልፎ ጋሽ አለምነህን አየው ነበረ። ሲያየኝ የአንገት ሰላምታ ሰጥቶ ያልፈኛል። በልካለውም ከናካቴው ዘግቶኝ ይሄዳል። በመጨረሻ እንዴት እንደሆነ እንጃ ሚስቱ ጋር ጠቅልለው አሜሪካ ገቡ አሉ። ሄጃለሁ፣ ደህና ሆኜ ማንን ገደለ? ይህን ስሰማ እስከምሞት ድረስ ወንድ የሚባል የሚቀርበኝ አልመሰለኝም ነበረ። ከቤት ወደ ሥራ፣ ከሥራ ወደ ቤት መመላለስ የሕይወቴ ዑደት በሆነበት በስንተኛው ዓመት እንዲሁ እንጃ ታክሲ ውስጥ አንዱ ብጉራም ጥርስሽ ያምራል ብሎ ነጀሰኝ። ተሰብሬ የተገኘ ሆኔ ቶማስ የሚባል መንፈሰ ሰባራ ጋር ለዛ የሌለው ፍቅረኝነት ውስጥ ገባው። ውስጤ ያን ሁሉ ከከበደኝ ጋሽ አለምነህ ይልቅ ቶማስ ላይ ያጉረመርማል። የዚያን ቀን እዚህ ራስ ሆቴል የነበረ የመጽሐፍ ምረቃ ዝግጅት ላይ የሄድኩት ከሳምንት በፊት የገዛሁትን ሚኒስከርት የት ልልበሰው እያልኩ ሳስብ እንዲሁ ሥራ ቦታ ምናምን የሚለበስ አይነት አልነበረም። አንዲት አየር መንገድ የምትሠራ አስተናጋጅ ናት ከፊንላንድ አመጣሁት ያለችኝ። የሐበሻ ቀሚስ አይነት ጥልፍ ያለው የፈረንጅ ሚኒስከርት ገልብጬ ታጉን ሳየው ሜዲን ቻይና የሚል፣ ከቻይና ፊንላንድ፣ ከፊንላንድ ኢትዮጵያ የመጣ ከርታታ ስደተኛ ቀሚስ። አንቺ እግርሽ ያምራል ሞክሪው ምናምን ብላኝ ብሩን እንኳን ገና አልከፈልኳትም። እናም ጓደኛዬ ቶማስ የሥነ ጽሑፍ ዝግጅት አለ ብሎ ሲጋብዘኝ ሚኒስከርቴን ለማሳየት ነበር የሄድኩት። ታዲያ ማኅደረን ይዣት ሄድኩኝ። አብርሃም የሚባለውን ጸሐፊ መጽሐፍ አስነብቢያት በአንድ መጽሐፍ እንደ መውደድ አድርጓት ነበር መሰል። ያን ሰሞን ወሬዋ ሁሉ እሱ ሆኖ ነበረ። በምንም ነገር ማኅደረ እንደዚያ ነበረች። አንድ ነገር ትይዛለች፣ ግራ ቀኝ አትልም። ምንም እንኳን መጽሐፉን ሳውሳት አንብቤ እንደወደድኩት አጋንኜ ቢሆንም እሷ ስታደንቀው ምን ቢጽፍ ነው ብዬ ከእሷ በኋላ ነበር ያነበብኩት። ሐዘን አልወድም፣ ያለን መቻነሰን ሳቅስ ከሚፈጥርብኝ ደስታ አልፎ ጥርሴን የማያሳይበት አጋጣሚ ነው ለኔ። በሐዘን ብቆምራት ምን አተርፋለሁ? እዚህ ፊት ላይ እንኳን ሐዘን ተጨምሮበት። ያ መጽሐፍ ያን ሰሞን የተወራለት የእናትና ልጅ ታሪክ ነበረ። አንጀት የሚበላ ነገር አጋምሼ ተውኩት። አንዳንድ ሰው አለ ከአንዳንድ የተተኮሰውን የማይስተው። የዚያን ቀን ማኅደርና አብርሃም ተዋወቁ። ትውውቁ ትንሽ አስቂ ነገር ነበረው። ልክ ዝግጅቱ እንዳለቀ ቶማስ አብርሃምን አምጥቶ ሊያስተዋውቀን ወደፊት ሄዶ ነበር። የቶማስ ባህሪ ይገባኛልና በውስጥ የማይታይ ፈገግታ አለ። አብርሃም እስኪወጣ ጠብቀን መተዋወቅ እንችል ነበረ። ግን ማዘዝ እንደሚችል እንደ በግ ማንንም ጎትቶ ማምጣት እንደሚችል ማሳየት ፈልጓል። ይችንማ አልስታትም፣ እኔም ውስጥ አለች። ማኅደርን ሊተዋወቁ ለሚሰለፉ ወንዶች እንደፈለግኩ እንደማዛት ለማሳየት እንደዚያ ያደርገኝ ነበረ። ይህን እያሰብኩኝ ዞር ብል ማኅደር እንደለመደችው ጫማዋ ጠፍቶ ወንበር ስር ትፈልጋለች። ግራ የሚገባኝ ባህሪዋ ይሄ ነው። የትም እንሂድ የት ስትቀመጥ የአንድ እግሯን ጫማ የማውለቅ አመል አለባት። ታዲያ አንዳንዴ ጫማዋ ይጠፋባታል። ጫማ የጠፋ ትላለች። አትጨማለቂ፣ የአንቺ ጫማ ፈላጊ አይደለሁም ብልም ያው ማፈላለጌ ግን አይቀርም። ጫማው ሳይገኝ ቶማስ ልክ እንደ ግዳይ እንደ ጣለ አንበሳ አብርሃምን እጁን ይዞ እየጎተተው አጠገባችን ደረሰ። ገና ከመምጣቱ ገና ሳይተዋወቁ ምን ጠፍቷችሁ ነው አለ። ማኅደርን እያየ ድንብርብር ብላ ወደ እግሯ እያሳየችው ጫማዬ አለችው። ባዶ እግሯን እየተመለከተ እንኳን ጠፋ፣ ባይጠፋ ይህን ቆንጆ እግር አናይም ነበር አለ። እስኪ አሁን ይህን ምን ይሉታል ደግሞ? የእርሷ መሽኮርመም
ወዲያው ራመድ ብሎ ጫማዋን ከሆነ ቦታ አገኘውና ይዞት መጣ። ታዲያ ቶማስ በኋላ ምን እንዲያደናብራታል? ጫማዋ እስኪጠፋ። ድሮም ሴቶች ሲቆላቸው እንዲህ ናቸው። ሆነ ብላ እግሯን ለማሳየት እኮ ይሆናል አለ። እሱን ማስረዳት ድካም ስለሆነ ዝም አልኩኝ። ሰበብ ፈልጎ ሴቶችን ካልዘለፈ አይሆንለትም። በሽተኛ። ተያይዘን በቅርብ ወደሚገኝ ካፌ ሄድን። አብርሃም አይኑን ከማኅደረ ላይ ሊነቅል ነው እንዴ? ፊታችን አንዴ መልኳን አንዴ ፊቷን ሲያሞግስ ይሉንታ እንኳን አልያዘውም። የሆነ ብቻውን የተቀመጡ አይነት። እኔንም ቶማስንም ከሰው አልቆጠርንም። ያቺ ወንድ ለምን አየኝ ብላ የምትመናቀር ማኅደረ እየተሽኮረመመች ዝም። ምንድን ነው ይሆነ ያለው ብያለሁ በውስጤ። ልክ ከዚያ በፊት እንደሚተዋወቅ ጓደኛ ነበር አወራራቸው። በተለይ የማኅደረ ነገር ገርሞኝ ልሞት። ሰውን አውቀዋለሁ ማለት ዘበት ነው። ከሳምንት በኋላ መሰለኝ እየተፍነከነከች ደወለልኝ እኮ አለችኝ። ያቺ ደመቀዝቃዛ ጓደኛዬ እንደዚያ ስትሆን አይቻት አላውቅም። ግንኙነታቸው ፍጥነቱ እስከ ዛሬም ይገርመኛል። መሃል ላይ ምን እንዳለፈ አላውቅም። ልክ አይኔን ከድኜ ስከፍተው በፍቅር እየከነፉ አገኘኋቸው። ከደወለላት ልብሷን ጥላ መሮጥ፣ ከደወለችለት መድረክ ላይ የሚያነበውን ነገር ትቶ ወደ እሷ መሮጥ ነው። በተለይ ማኅደረ ልክ ግድቡ የተደረመሰው ውሃ አይነት ነበር በፍቅር የጎረፈችው። አልዋሽም፣ ድብን የሚያደርግ ቅናት ተሰምቶኛል። የነገሩ ፍጥነት፣ ስሜቱ፣ በተለይ ስሜቱ። ተጠንቀቂ፣ እሱ ልጅ ሌላ ሴት ይወዳል ይባላል አልኳት። እንዲህ የተሳካ ነገር ግን ከዚያ በፊት አይምሮዬ ውስጥ ያልነበረ አረፍተ ነገር ካፌ ተቀናብሮ አመለጠኝ። አዎ ነግሮኛል አለችኝ ቀለል አድርጋ። እውነቱን ለመናገር ከአንቺ የተሻለ አውቀዋለሁ፣ እኔንም ሞክሮ ነበር ንቄትቸው ነው በሚመስል ውስጥ አዋቂ ፈገግታም። እንዲሁ ለማለት ካልሆነ በስተቀር ሴት ይውደድ አሊያም መነኩሴ ይሁን ወይም ስልብ የማውቀው ነገር አልነበረም። በእርግጥ የፍቅረኛ የቶማስ ጓደኛ ነበረ። ግን እንኳን ጓደኛውን ራሱ ፍቅረኛዬን ሴት አውቀዋለሁ። እያንዳንዱ ቃል እንደ ትንቢት ይያዝ የለ። ያገኛት ሴት ጋር የሚሄድ በዋል ፈሰስ መሆኑ ቆይቶ ሰማው። አሁንም ሰማው ነው። ትንሽ ቅሬታ ነበረኝና የሰማሁትን ማመን ፈለግኩ። ስለሱ ክፉ የተወራበት ቦታ እሱ አያደርግም አይባልም እያልኩ አልጠፋም። ቅናት ብቻ አልነበረም፣ በሆነ የማላውቀው አይነት ምሬት ተሞልቼ ነበረ። ከዚያ ወዲህ ይህን በተለይ ያችን ለስላሳ ቅናቴን ለማስታገስ የማይገባኝን ስነ ጽሑፍ ተንተርሼ በሥራው እየታከኩ ላገኘሁት ሁሉ የማይረባ ጸሐፊ መሆኑን ማወጅ ጀመርኩኝ። ኡኡቴ በነ ሐዲስ ዓለማየሁ፣ በነ በዓሉ ግርማ አገር፣ በነ ጸጋዬ ገብረ መድኅን፣ በነ ስብሐት ገብረ እግዚአብሔር አገር እያልኩኝ አንዳቸውንም ከስማቸው በስተቀር ምን ጻፉ ብባል አላውቅም። ቶማስ እንደ መፈላሰፍ ሲያደርገው የቀደሙትን አጥንት ከመቃብር አውጥተን አሳምረን ስለን ቋሚውን ለመውጋት ማንበብ ምን ያስፈልጋል? እነሱስ ከነሱ በፊት ባሉ አልተወጉም? የአገር ቤቱ አጽም ቢዶለዱምስ? ከራሽያ በረዶ ስር ቆፍረን ባመጣነው አጽም ከሙታን አጥንት መርዛማ ፍላጻ በመስራት ጠቢባነን ይላል አንዱ ወጊ። እሱ እንዳልሆነ ሁሉ እናም በአጥንቶቹ ላይ ተረት እመርቅበታለሁ። ጋኖች አለቁና ምንቸቶች ጋኖኑ። ሰው ቢታጣ ይመለመላል ገባጣ። ሰው ጥሪ ቢሏት አገር ሲያረጅ ጃርት ያፈራል። ማኅደረ ይህን ሁሉ ስል ስለ ሌላ ስለማይመለከታት ሰው የማወራ ይመስል በሚያምሩ የዋህ ዓይኖቿ እያየችኝ በፈገግታ ጸሐፊ ይሁን ነፍሰ ገዳይ ምን አገባኝ፣ ግን በቃ ውድድ አድርጌዋለሁ ትለኛለች። ይህም ያበሳጨኛል። ያ ሁሉ ጥቅስ፣ ተረት፣ ማጣጣል ውሃ ሲበለው፣ ያ ሁሉ ፍላጻ ኢላማው ላይ ሳይደርስ ሲመክን ያበሳጨኛል። አይ በቃ አስደግሞብሽ ነው እላታለሁ። ሎጂክ ሲጠምብን ወደ ተአምር የምንሮጥ ሕዝቦች ነንና የመጨረሻ ጠጠሬን እንዲወረውራለሁ። ይህም ኢላማውን ይስታል። ምንም እንዳላወራው ነገሬን ችላ ብላው ይልቅ አይምዬ አንድ ነገር ልንገርሽ፣ ወይኔ ቤቱ ያለው ሲዲ ፕሌየር አተላለቁ ድምፁ ትልና በሳቅ ፍርስ ትላለች። የራሴ ግምት ማመን ጀምራለሁ። ይሄ ልጅማ አስደግሞባት ነው። እስኪ አሁን ሲዲ ፕሌየር ምኑ ነው እንዲህ የሚያስለመልመው? በእግዚአብሔር ቤት ነው መኪና? ማኅደረ
ጓደኛዬ ጠይም ናት። በጠይሞች አገር ጠይምና ምን ይገርማል? አፍንጫ ነው ጥርስ፣ ፀጉር ነው ቅርጽ ብልም የማኅደረ ጠይምና ግን ያያት ሰው ሁሉ አእምሮ ውስጥ ለዘላለም ታትሞ የሚቀር አይነት ነበረ። ሕፃን ሆነን ባርች እያልን ነበር የምንጠራት። ስናደግ ግን ጠይምነቷ አብሯት አደገ። እንደ ቁመት፣ እንደ ፀጉር፣ እንደ ጥፍር የሚያድግ ጠይምና እድገቱ የመጠን አልነበረም፣ ባለበት የመታደስ እንጂ። ጥቁር የነበረችው ልጅ ስታድግ ጠይም ሆነች። ፀሐይ እንደ ዲን በሚወርድበት አገር፣ ፈረንጅ መጥቶ ጠይሞ በሚመለስበት ምድር ጥቁር መጠየሙ ምን የሚሉት ነገር እንደሆነ እንጃ። በቃ አይናችን እያየች ጠየመች። ተፈጥሮ ወገቧን ታጥቃ የኳለቻት ሴት ማኅደርን አየው። አንዳንዴ ታዲያ ዝም ብዬ መልኳን ስመለከተው ውስጤን የሆነ ነገር ብስጭት ይሞላኛል። ቁመት፣ ፀጉር፣ የሰውነት ቅርጽ፣ አይን፣ አፍንጫ፣ ከንፈር፣ ጥርስ፣ ጡት፣ እጅ፣ እግር እንዴት እንዲህ ተስተካክሎ ለአንድ ሰው ይሰጣል? ያቺ ሕያጅ እናቷ ከየት ቀላቅላ ብትወልዳት ነው ላለው። ከአንድ ወንድ ብቻ የተወለደች እስከማይመስለኝ ድረስ ማኅደረ ቆንጆ ነገር ሁሉ ተለቃቅሞ የተሰጣት ልጅ ነበረች። እና አሁን ፈጣሪ ፍትሐዊ ነው ማለት እንዴት እችላለሁ? ካሟሟቱ የቀብሩ ፍቅረኛዬ ቶማስ ሞተ። እንዲህ በቅርብ የማውቀው ሰው ሲሞት የመጀመሪያዬ ስለነበር ስለ ሞት አብዝቻ አሰብኩኝ። ስለ ቶማስም ሳምንቱን ሙሉ ማሰብ አላቆምኩም። ምናልባት በቁሙ ያላስተዋልኩት አንዳች በጎ ነገር ይኖረው እንደሆን ብዬ ከሞተ በኋላ ብዙ አሰብኩ። ስለ ሞተ ብዬ አንገቱ ረጅም ነው አልልም። ፍቅረኛዬ ስለነበር ብዙዎች የሚያውቁ እንደሚያስቡት የማይሆን አይነት ማለቃቀስ ውስጥ አልገባም። እውነታው ለሰው ባላወራስ ቶማስ ቀናተኛ፣ ምቀኛ፣ የሰው ስኬት የማያስደስተው ነገረ ሥራ ሁሉ አስፈሪ ነገር ነበረ። የመጽሐፍ ምረቃ ላይ ታላላቅ ሰዎች እሱ ባለስም ደላሎች የሚላቸው ስለ ጸሐፊው በጎውን ሲናገሩ አይኑ በንዴት ቀልቶ ጺሙን አስቀያሚ ጺሙን እየለቃቀመ ይነቅላል። ጺሙን በመንቀል ነበር የሚያስተካክለው። እሱ ለነቀለው እኔ ያመኝ ነበረ። አንዳንዴ በሚነቅለው ቦታ ትንንሽ የደም ነቁጦች ብቅ ይሉ ነበረ። አያምህም እንዴ ስለው ያማል፣ ግን ስቃዩ ደስ ይለኛል ይላል። ፍልስፍና መሆኑ ነው። ነቢይ ነኝ ለማለት ሳይሆን ፈጠነም ዘገየም እንደሚሞት ቀልቤ ነግሮኝ ነበረ። ግን አሟሟቱ እንዲሆናል ብዬ አላሰብኩም። አንድ ቀን ወይ የሆነ ሰው አጥፍቶ ይጠፋል አሊያም ራሱን ያጠፋል ብዬ ነበር የምጠብቀው። ምናልባትም እኔን ይገለኛል የሚል ሐሳብ ነበረኝ። ግን አልፈራም ነበር። ሐሳቡን ፊት አልስጠው እንጂ በውስጤ በጣም ጥልቅ በሆነ የአእምሮዬ ክፍል ትንሽ ለሰሚው ግራ የሆነ አነጋጋሪ አሟሟት መሞት እፈልግ ነበረ። አለ አይደል የሚያፈቅራት ልጅ በቅናት ተነሳስቶ ገደላት መባል። ቶማስ የሞተው ምንም በሌለበት በተባራሪ ጥይት ተመትቶ ነው አሉ። መጠጥ ቤት ውስጥ ከ50 በላይ ሰው በታጨቀበት መጠጥ ቤት በተነሳ ተራ የሁለት ሰዎች ጸብ አንዲት ጥይት ተተኮሰች፣ ቶማስንም ገደለችው። ስሰማ ደንግጬ አለቀስኩኝ። ደንግጬ ነው። የሚያውቁት ሰው ሲሞት ያስደነግጣል። እንኳን አንሶላ ተጋፈው። በዚህ ሁሉ ውስጥ ታዲያ የሰውን ዘር ጠልቶ የሚኖር ቶማስ ሞት እንኳን ባህሪው ያስፈራኝ ነበር። በዚያ ልክ ሰዎችን መጥላት፣ ያውም እንደሚለው በግሉ ምንም ያልበደሉትን ከዚያ በፊት አይቷቸው እንኳን የማያውቃቸውን ሰዎች። ስለ ቶማስ ሳስብ ፈራለሁ። ሰዎች በልብስና መኪናቸው በሥልጣንና ውበታቸው ሸፋፍነውት ውስጣቸው ግን እንደ ቶማስ በጥላቻ ያበደ ቢሆንስ እያልኩ ፈራ ነበረ። ሴቶች ቆንጆ በመሆናቸው ይጠላቸዋል። ወንዶች በሴት በመፈቀራቸው ይጠላቸዋል። ሕፃናትን ሳይቀር ሳቃቸው፣ ፍንደቃቸው ያበሳጨዋል። ሁሉንም ሕፃናት ዲቃላ ነበር የሚላቸው። በዚህ ሁሉ ጥላቸው መሃል አብርሃምን ይወደው ነበረ። ጅል ነው ይለዋል። ጽሑፍ ላይ ስለዋለሁ የማጥላላበት ሙያዊ ስድብ ከሱ ለመዋስ በጉጉት የኔ ታይፕ አይደለም፣ ግን አሪፍ ይጽፋል፣ ይቀረዋል፣ ግን ጠብ ትችት አይፈራም፣ ብዙም መታየት ምናምን አይወድም፣ ሴት ይወዳል፣ ሴቶች ደግሞ ይሻፍዱለታል፣ ምክንያቱም ሴት ይወዳል። ሁላችንም ሴት እንወዳለን። ሴቶች መልሰው የሚወዱን ግን
ጥቂቶች ብቻ ነው። ባዮሎጂ አይገባኝም። እንዲህ ሲል ፊቱ ላይ ቅናት ያንዣብብ ነበረ። ታዲያ ቅር ይለኛል። ምንም ሳይሆን ሴትነቴን፣ ገንዘቤን፣ ጊዜን ሰጥቼዋለሁ። ለምን የሌላ ወንድ በሴቶች መወደድ ያስቀነዋል? እኔ ሴት አይደለሁም? የቀብሩ ቀን ምን ገረመኝ? መጀመሪያ የገረመኝ አካሄዴ ነበረ። ምንም ይሁን ምን ቶማስ ፍቅረኛዬ ነበረ። በውስጤ ልጥላው እንጂ ለአንድ ሰው ስለሱ ክፉ ተናግሬ አላውቅም። ሥራ ሳይኖረው ከሰው የሚያኖረው ባህሪ ሳይኖረው አብሬው ኖሬአለሁ። ይሄ ደግሞ እንዴት ብታፈቅረው ነው ሊያስብለኝ የኖረ ነበረም እና ድንገተኛ ሞቱን ስትሰማ አንድ ነገር ትሆናለች ብሎ ከጎኔ የሚሆን ሰው እንዴት ይጠፋል? ይህም ቢቀር ወግ አለ፣ ባህል አለ። አነሰም በዛም ከምቀርባቸውና ግንኙነታችን ከሚያውቁ ጓደኞቼ አንድ እንኳን ሰው አብሬሽ ልሂድ አለማለቱ ገረመኝ። የሁሉም ይቅር የማኅደረ ነገር ነው የደነቀኝ። ደውዬ የቀብሩን ቀን ነግሬያት አይመቸኝም ብላ ቀብሩ ላይ አልተገኘችም። ሁለተኛው የገረመኝ ነገር የቀብሩ ቦታ ነበረ። እዚያ የአብርሃም የሚኖርበት ሰፈር መንገድ ዳር የታክሲ ፌርማታው እዚህ ሆኖ ቀብሩ እንደ መድረክ ከፍ ያለ ቦታ መንገዱን ተሻግሮ በግራ በኩል እዛ ወደ ቀብሩ ለመሄድ ከፍ ያለው መሬት ወደ አስፋልቱ እንዳይንሸራተት በተገነባው የድጋፍ ግንብ መሃል ያለውን የድንጋይ ደረጃ በመጠቀም ነው። ብዙ ጸሐፊ ጓደኞች ስለነበሩት የቀብር ኮሚቴ የተባሉት እነሱ ናቸው። ዘመድ የለው ምን የለው በሕይወት ዘመኔ አንድም ሰው ያላለቀሰበት ቀብር ያን ያየው። ብዙዎቹ እኔ እንዳለቅስ ጠብቀው ነበር ይመስለኛል። እምባዬ ከየት ይምጣ? ነገረኛ ነውና መንገድ ዳር እንቅበረው ብለው እንደሆነ እንጃም። ብቻ እዚያ ቀበሩት። ከቀብር መልስ ቶማስ ዘመድ የለውም ነበርና ሁልጊዜ በሄደበት የሚይዛትን ማንገቻዋ የነተበ የቆዳ ቦርሳ አምጥተው ሰጡኝ። ውርስ መሆኑ ነው። ማታ ቁጭ ብዬ ስበረብር ምን አገኘው? ብዙ ቀይና ሰማያዊ እስክሪብቶዎች፣ 2 ምንም ሳይጻፍባቸው ያረጁ ማስታወሻ ደብተሮች፣ አልፎ አልፎ ርዕስ ነገር ተጽፎ ተሰርዟል። በዚህ ሁሉ ጊዜ የጻፈው አንድም ነገር የለም፣ የባከነም። ፍተሻዬን ስቀጥል ከአንደኛው ማስታወሻ ደብተር ውስጥ ተፋጠን የተቀመጠች ቁራጭ ወረቀት አየሁ። ዘረጋግቼ በላዩ ላይ የተጻፉትን 2 ቃላት አነበብኩ። የማኅደረ ከንፈር ይላል። የማኅደረ ከንፈር ምን? ሰው ሞኝ ነው። ቶማስ ምንም ሳይጽፍ ሞተ ይላል። ከዚህ ወዲያ ምን ይጻፍ? ልክስክስ። ከመቃብሩ አውጥቼ በጥርሴ ብዘለዝለው ደስታዬ ነበረ። አንዳንድ ሴቶች አሉ እንደ ዳሌ እንደ ጡት ዝምታና ትሕትናቸው ወንድ ለማማለል የሚጠቀሙበት። የእርሷ ጥፋት ይሁን አይሁን ግድ አልሰጠኝም። ብቻ ማኅደረን ከነፍሴ ጠላኋት። ቶማስ በተቀበረ በሳምንቱ አብርሃም አንድ ግጥም መድረክ ላይ አንብቦ ለጓደኛዬ ቶማስ መታሰቢያ ይሁን አለ። እውነቱን ለመናገር በግጥሙ ምንም እንዳለ አልሰማሁትም። መታሰቢያ ነው ሲል ነበር የገባኝ። አንዳንዶች ታዲያ ያጨበጨቡ ወደ እኔ ዞር ዞር አሉ። ግድ አልቅሺ ነው ወጉ አይቀር ብዬ እንዳዘነ ሰው አቀረቀርኩኝ። ሳቀረቅር ጫማዬን በትኩረት ተመለከትኩት። ለምንድን ነው ሁልጊዜ ፍላት ጫማ የማደርገውም ብዬ አሰብኩትና ለመጀመሪያ ጊዜ ተረከዘ ረጅም ጫማ መግዛት እንዳለብኝ የወሰንኩት በዚያች ምሽት ነበረ። አበበ ጠላ ጠጣ። ዮናስና ማኅደር ተጋቡ እያልኩ ለራሴ ደጋግሜ የምናገረው ስለሚገርመኝ ነው። ባልተብየው እዚያ ንግድ ሥራ ኮሌጅ እያለን ትምህርቱን አቋርጦ ሱዳን እንደሄደ ነበር የሰማሁት። ቤት ዞሮ አሜሪካ እንደገባ እንጃለት። ማኅደረ ጋር እንዴት እንደተገናኙ እንዴት እስከ ጋብቻ እንደደረሱም አላውቅም። አንድ ቀን እንኳን ስሙን አንስተው አናውቅም። ለእኔ ታምር ነበረ። ይሄ ዮናስ የሚባል ልጅ ከማኅደረ ይልቅ ከእኔ ጋር ነበር ይበልጥ ይቀራረብ የነበረው። እንዲያውም ስደት ቀደመን እንጂ የቀለጠ ፍቅር ውስጥ እንገባ ነበር ብዬ ፋይሉን የዘጋሁት ሰው ነው። እንደዚህ ያሰብኩት ከመሬት ተነስቼ አልነበረም። ጊዜው ስለራቀ በብዥታ ቢታጠርም ዮናስ ከኮሌጅ ከመጥፋቱ አንድ ቀን በፊት የተፈጠረውን ነገር አልረሳውም። ላይብረሪ አምሽቼ እየወጣሁ ነበረ። የዚያን ቀን ማኅደር የለችም፣ ብቻዬን ነበርኩኝ። በዚያው የሆነ ነገር ኮፒ ላድርግ ብዬ እዚያ አካባቢ ወደ ነበረች ፎቶኮፒ ቤት ሲሄድ ዮናስ ጋር ተገናኘን። ሁልጊዜ እዚያች ቤት አይጠፋም ነበረ።
ኮፒ የማደርገውን አድርጌ ስወጣ እጁን ኪስና ኪሱ እንዳስገባ ቆሞ ነበር። አትሸኘኝም እንዴ አልኩት። አብሮኝ ወጣና ትንሽ ሄደን መንገድ ዳር ቆምን። የባጤ ቆጡን አውርተን እንደ ልማዳችን ጉንጭ ለጉንጭ ተነካክተን ልንሰነባበት ስንጠጋጋ ድንገት ከንፈሬን በስሱ ሳመኝ። ከንፈራችን ተነካካ። ሲስመኝ ትንፋሹ ጠላ ጠላ ይሸት ነበረ። እስካሁን ጠላ ሲሸተኝ መሳሳም አብሮ ትዝ ይለኛል። ሰዎች ጠላ ሊጠጡ ከንፈራቸውን ሲያሞጠሙጡ ጠላውን የሚስሙትን የሚመስለኝ ያሳሳሙ ፍጥነት እንደ ሳመኝ እንኳን እስክጠራጠር ግራ አጋብቶኝ ነበረ። አልተቆጣሁም። አጋጣሚውን ፈልጎ ስላልገባኝ ከደገመው ብዬ ዝም ብዬ ቆምኩኝ። ምንም እንዳልተፈጠረ እቻው በቃ ብሎኝ ወደ ፎቶኮፒ ቤት ተመለሰ። ግራ ተጋብቼ ከቆምኩበት ሳልንቀሳቀስ ዝም ብዬ ከኋላው አየሁት። አንዴ እንኳን ሳይዞር እየተጣደፈ ወደ ፎቶኮፒ ቤቱ ገባ። በቀጣዮቹ ቀናት የሆነ ነገር በመካከላችን እንደሚፈጠር ተስፋ አድርጌ ነበር። የተፈጠረው ነገር ግን ፈጽሞ ያልጠበቅኩት ነገር ሆነ። ጠፋ ተባለ። በቃ ወደዚያ ግቢ ዝር ሳይል 15 ቀን አለፈው። በኋላ ወደ ሱዳን ተሰደደ የሚል ወሬ ተናፈሰ። ስሙኝ ጠፋ። 10 ምናምን ዓመት የምትታወስ የማይክሮ ሰከንድ መሳም። ታዲያ አጠራጠራለሁ። እንደለመደው ጉንጬን ሊስመኝ የላከው ከንፈሩ ሳያስበው ዞሮ ከንፈሬ ነክቶበት ይሆን ወይስ ጠላው የኔን ከንፈር የማኅደር አድርጎ አሳይቶት? እንደዚያ መሆን አለበት። ሰዎች ጠላ ሲጠጡ ገፈቱን ትፍ ትፍ እንደሚሉት ዮናስ ያኔ እንደ ጠላ ለቅምሻ ፉት ብሎኝ ከ15 ዓመት በኋላ ማኅደረን ውጦ እኔን እንደ ገፈት ትፍ ያለ መሰለኝ። ስሙን አልጠራ ችግር ነው። ዝም እንዳልል አፌን ይበላኛል። አንዳንዴ ታዲያ እንደ ቀልድ ከመሬት ተነስቼ አበበ ጠላ ጠጣ ብዬ ጮኋለሁ። ሥራ ቦታዬ እንደዚያ ስል የሰሙኝ ባልደረቦቼ ለምዶባቸው እንደ ተረት ይደግሙታል። የሆነ ሆኖ 3 ወንዶች ሳሙኝ። 3ቱም ማኅደረን ይወዷት ነበረ። 2ቱ አገር ጥለው ጠፉ። አንዱም ሞተ። ቀጣዩን እግዜር ይሁነው። ቀጣይ ካለ የመልኩ ሲገርመኝ አሁንማ ዕድሜውም ሄደ። ከንቱ ዓለም። ዝም ባወጣ ባወርድ ባልገባኝ ምክንያት ማኅደረ ዮናስን ላገባ ነው አለችኝ። ያውም ሞትኩለት ከነፍኩለት የምትለው ፍቅረኛዋ አብርሃም ጋር አብረው ሆነው ሳይለያዩ። ጥያቄን ላሽጎደጉድ ስዘጋጅ አፌን በእጇ አፈነችኝና ስለ ነገሩ ምንም ነገር እንዳልናገር በቁጣ አስጠነቀቀችኝ። ማግባቱ የራሷ ጉዳይ ነው። ቁጣውን ምን አመጣው? ሰው የት ላይ እንደሚቀየር አይታወቅም። ቅይር ብላ ነበረ። ዝም አልኩ። ነገሩ ተጣድፎ ድል ባለ ሰርግ ተጋቡ። ምን አገባኝ ብዬ እንደ ጠየቀችኝ ሚዜ ሆንኩኝ። ባንዴ እልል ብዬ አጋባው፣ እልል ብዬም አለያየው። ሁልጊዜ ያንን ጋብቻ ሳስብ ግን ቀድሞ ወደ አይምሮ የሚመጣው አንድ አስገራሚ ነገር ነበረ። ከጋብቻው 2 ቀን በፊት ማኅደረ እኔና ሌሎች ሚዜዎች ሆነን ቄራ አካባቢ የሚገኝ ፀጉር ቤት ፀጉራችን እየተሠራን ነበረ። በመሃል ማኅደረ ጠፋችብኝ። ድንገት ነው ተነስታ የጠፋችው። በጣም ነበር ግራ የተጋባ ነው። ስንት ሰዓት ሙሉ ቆይታ መጣችና እስክትጨርሱ ቤተ ክርስቲያን ስለት ላስገባ ሄጄ እኮ ነው አለችን። እና ምን አስገባሽ አልኳት። ሽሙጡ ገብቷት ፊቷን አዙራ ዕቃዋን መሰብሰብ ጀመረች። እንዲህም ያለ ስለት የለም። ቤተ ክርስቲያን የሄደ ሰው በነፍስም በሥጋም ተረጋግቶ እንጂ እንደዚያ ተወዛግቦና ላብላብ እየሸተተ አይመጣም። በዚያ ላይ ገና ቅድም የተሠራ ፀጉሯ ከማሰሪያው አፈትልኮ ወጥቶ ዓይኔን እንኳን በሙሉ ዓይኗ ለማየት አፍራ ስትደናበር ነበረ። አብርሃም ጋር ሄዳ የምታደርገውን አድርጋ እንደመጣች በደንብ ገብቶኛል። እንዴት አወቅኩ? ዮናስ ደውሎ ስልኳን አታነሳም፣ ፈልጊያት ነበር ያለኝ። አሁን ማናገር አትችልም፣ ቆይተ ደውል ብዬ ያን ድርጊቷን ተባበርኩኝ። የማኅደረ ሕይወት እንደ ቀጥታ መስመር 2 መዳረሻ ነጥቦች ብቻ ነበሩት። አንዷ እኔ፣ ሌላኛው አብርሃም። የእውነት ግን ደስ አላለኝም። ቅናትም ወግ አጥባቂነትም አልነበረም። በቃ የሆነ ቅፍፍ ነበር ያለኝ።
እንደ ሰው መሳሳት ሳይሆን እንደ እንስሳ ሕሊና ቢስ መሆን ነበረ። ብቀናባትም እኔ ውስጥ የሌለ ጨዋነት እወደው ነበረ። ፈራረሰብኝ። ያኔ ልክ እንደ 60 ዓመት አሮጊት ምን አይነት ዘመን ላይ ደረስን ብዬ ዝም አልኩኝ። ዝም። ማነሽ ባለ ሳምንት። ያኔ ነው ስለ አብርሃም አጥብቄ ማሰብ የጀመርኩት። እንግዲህ በዚያ ሰሞን በፍቅረኛው ማኅደር ተክዷል። መካድ ከተባለ ከአሜሪካ በመጣ ሰው ተፈንግሏል። በዚያ ላይ የኔም ፍቅረኛ የእሱም ጓደኛ የሆነ የጋራችን ሰው ደግሞ ሞቶብናል። የሚያቀራርብ የጋራ ጉዳይ አለም ብዬ አጉል አይነት ተስፋ በልቤ አደረም። እንደዚያ እንዳልጠላሁት ከመሬት ተነስቼ ደወልኩና ወሬ ጀመርኩኝ። ለቶማስ ስላደረገው ነገር ሁሉ አመሰገንኩት። በጣም ቁም ነገረኛ መሆኑን አጋነኛ አዳነኩኝ። በአካል አግኝቸው ለማመስገን ቡና እንድጠጣ ጠየቅኩት። እንደውም ላገኝሽ ሳስብ ነበር የደወልሽው አለ። ምናልባት ስለ ማኅደር አንዳንድ ወሬ ለመስማት ፈልግ ይሆናል ብዬ አሰብኩኝ። እሱ ግን ቶማስ የጻፈው የሆነ ነገር እጅሽ ላይ ይኖር ይሆን? ግጥም ወይም ልቦለድ ለማስታወሻ ይሆን ዘንድ ከሌሎች ሥራዎች ጋር ላሳትምለት አስቤ ነበረ አለኝ። ስለ ባዶዎቹ ማስታወሻ ደብተሮች ምንም ሳልል ቦርሳውን ሰጥተውኛል፣ አቀብልሃለሁ፣ አንተው ታየዋለህ አልኩትና ለመገናኘት ቀጠሮ ያዝን። ያቺን የማኅደረ ከንፈር ቁራጭ ወረቀት ለብቻ አውጥቼ አስቀመጥኩና ቦርሳውን ልወስድለት አዘጋጀው። የዚያን ጥልማሞታም ቶማስ ጉዳይ ወደዚያ ጨርሶ የዚያን ቀን እየጎተተ ቤቱ ቢወስደኝ እናም ልተኛሽ ቢለኝ እምቢ አልልም ነበረ። ደግሞ ተጎትቶ ለመተኛት እንዲያውም እውነተኛ ማጽናኛ በሆነኝ ነበረ። ባላዝንም የቀጠሯችን ቀን ፀጉሬን ተሰርቼ አዲስ ቀሚስ ገዝቼና የመጨረሻ ራሴን አሳምሬ እኔን ማሳመር ቢከብድም ቀጠሯችን ቦታ ቀድሜ ደርሼ ስጠብቀው ምን ተፈጠረ? ከርዝመቷ ቅላቷ፣ ከቅላቷ የሰውነቷ ቅርጽ ልብ ከሚያስደነግጥ ሴት ጋር ሰበር ሰካ እያለ መጣ። ማነሽ ባለ ሳምንት አልኩኝ። ከዚህ በፊት የሆነ ቦታ ባያትም የት እንዳየኋት ጠፋችብኝ። የልጅቱ የተጋነነ ቁንጅና የሆነ የሚረብሽ ነገር ነበረው። ከገባች ጀምሮ ሬስቶራንት ውስጥ የነበሩ ወንዶች ሰበብ እየፈለጉ ሊያዋት ሲጣጣሩ ታዘባለው። አንዱ የሆነ ነገር የወደቀበት መስሎ ዞር ይልና ከኋሏ አየት፣ ሌላው ባዝሩም ደርሶ ሲመለስ ፊቷን በቁም ሸምድዶ ያልፋል። ባዝሩም የሚመላለሰው ወንድ ምነው በረከተ ላለው የተቀመጥነው ወደ ባዝሩም መሄጃው ጋር ነበረ። ከሕፃንነቴ ጀምሮ አልታየም እንጂ እንደ ስውር ካሜራ አካባቢ ላይ የምትፈጠር ነገር ከዓይኖቼ አታመልጥም። ያኔም ምን እየሆነ እንዳለ ገብቶኛል። ወንዶች ከምንድን ነው የተሰሩት? ድምፃቸው የጎላ የወንድ ሳቆች ከኋላችን ትኩረት ለመሳብ መሆኑ ነው። አለባበሷ አስገራሚ ነበረ። ከግራ ወደ ቀኝ ተላላፊ ጋውን የመሰለ አጭር ጥቁር ቀሚስ፣ ወገቡ ላይ በባለ አበባ የፈረንጅ መቀነት ሸብ የተደረገ ቀበቶውን ጫፉን ይዛ ብትስበው ቀሚሷ ግራና ቀኝ ተከፍቶ ራቁቷን የምትቀር ነበር የምትመስለው። ማን ነው ወንድ ያንን ሸብ የተደረገ ቀበቶ ሳብ አድርጎ ለመፍታት የማይመኝ? አፍ አውጥቶ የሚጣራ ቀሚስ። ተቀምጣ እግሯን ስታነባብር ቀሚሷ እስከ ታፏ በከፊል ክፍት አለ። በጥቁር ቀሚስ እንደዚህ አይነት አይን ላይ የሚያበራ ጭን፣ በዚያ ቁመት ላይ ከቁም ሳጥን የላይኛው ክፍል ዕቃ ሳውርድ የምቆምበትን ዱካ የሚያክል ተረከዘ ረጅም ጫማ ተጫምታለች። ሰው ቁመት በቃኝ አይል ይሆን? የጣቶቿ ጥፍሮች ጥፍር ቀለም አልተቀቡም፣ ግን ንጹሕ ሆነው የሚያንጸባርቁ ነበሩ። እንደ ብዙዎቹ አብርሃም ጋር እንደማያቸው ሴቶች ክንዱን ይዛ አትተሻሽም። አብረው ሲራመዱ ሲቀመጡም ራሷን የቻለች ዘናጭ፣ አረማመዷ ትሑት የሆነ አምባገነን ነበረ። ምናልባት ሌሎች ግርማ ሞገስ ያለው የሚሉት ሳይሆን አይቀርም። ቀና ብላ ብቻዋን መኝታ ቤቷ ያለች ማንም የማያት አይነት ጡቶቿ ረጋ ብለው ግራና ቀኝ ይንቀሳቀሳሉ። ቁመቷ ጋር ስለሚመጣጠኑ አይጋነኑ እንጂ ጡቶቿ ትልልቅ ነበሩ። እንደ ብዙ ቀይ ሴቶች በቅላት የተደበሰበሰ ቁንጅና ሳይሆን ልቅም ያለ ውፊት ያላት ሴት ነበረች። አፍንጫዋ አንድ አገር፣ አይኗ ሌላ አገር ቢገኝ ለየብቻው ቆንጆ እየተባለ የሚደነቅ። ይቺ ቆንጆ እንደ ብራ መድረቅ ፊቴ ስትወድቅ
ኩሌ ከቅንድቤ ላይ ልትረግፍ ምንም አልቀራትም። ለቅሶ እንድረስ ብሎ ነውና ያመጣት። ብዙ ባትስቅም ስንተዋወቅ ፈገግ ባለችበት ቅጽበት የጥርሶቿን ውበት አይቻለሁ። የሆነች ሴት አውል ወንድ ከሄዳቸው ሴቶች ሁሉ ቆንጆ ቆንጆ ነገራቸውን ወስዶ እቤቱ የሰራት ነበር የምትመስለው። እኔ ጋር ቢተኛ ኖሮ ከኔ ምኔን ወስዶ ይሰጣት ነበር ላለው። አዚዛ አለችኝ ከፍ ባለ ትህትና። ሃይማኖት አልኩኝ ሳልወድ በግዴ ባሏ የሞተባት ምስኪን መስዬ ለቅሶ እንዲደርሱኝ ተመቻቸው። አቤት የልባችንና አፋችን መራራቅ! አውርተን ሳቀረቅር ረጃጅም ውብ ጣቶቿ እጄ ላይ አረፉ። ደንግጬ እጄን ላሸሽ ነበረ። ማጽናናቷ ነው፣ ጠንካራና የሚቀዘቅዝ መዳፍ። ውስጥ የነበረው ብቸኛ ፍላጎት ቶሎ ተለያይተን ቤቴ ሄጄ ማልቀስ ነበረም። እንኳን የያዙት ገና የተመኙት ተስፋ ሲሞት አያስለቅስም? እሱ ግን ምን አይነት ሴት አውል ነው! ልክስክስ! ማን ነበር ስሟን ያለችኝ? አዚዛ። ልክ እንደ ማስቲካ ልጥጥ ብሎ ነፍስ ጋር የሚጣበቅ ስም አዚዛ። ወደ ቤቴ ስመለስ ሳላስበው እንደ አዚዛ ተራመጅ ተራመጅ የሚል መንፈስ ነበረ። ቀና ብዬ ማንም ሳልደገፍ ማንም ሳልፈራ አጉል ጨዋጨዋ ሳልጫወት ቀና ማለት አማረኝ። ቀና ማለት ማን ነው ቀና ማለትን ለቆንጆ ብቻ የሰጠው? እንዲህ እያሰብኩ ቀና ከማለቴ አይኖቼ በእንባ ተሞልተው መንገዴ ብዥ አለብኝ። መልሻ ቀረቀርኩኝ። እምባዬ እንደ ድንገተኛ ምጥ መንገድ ላይ ይታገለኛል። እርምጃዬን አፈጥናለሁ። በየት በኩል ቀና ይባላል? የሴቶች እኩልነት ሲባል በየቴሌቪዥንና ሬዲዮ የሴቶች እኩልነት ሲሉ እኔ የሚታየኝ ብቸኛ ነገር በእኔና በማኅደረ መካከል የነበረው የእኩልነት ትግል ነበረ። ይህ ውድድር መኖሩን ማኅደርን ጨምሮ ማንም አያውቅም። አሸነፍኩ ተሸነፍኩም የውስጤ ድልና የውስጤ ውድቀት ነበረ። ተወዳዳሪ እኔ፣ ተመልካች እኔ፣ ዳኛም እኔ የሆንኩበት የዕድሜ ልክ ውድድር ውስጥ ነበር የምኖረው። ዕድሜ ልኬን የተወዳደርኩት ማኅደረ ጋር እኩል ለመሆን ከቻልኩም ለመብለጥ ነበረ። የተዳላላት ልጅ ናት። ተፈጥሮ አዳልቶላታል፣ ማኅበረሰቡ አዳልቶላታል፣ ወንዶችም አዳልተውላታል። አጠገቧ ቆሜ ተረስቻለሁ። የመጡት ሁሉ ከፊቷ የተዘረጉ እኔን እንደ ምርቃት ሪቫን በቸልተኝነት መቀስ ቆርጠው እሷን ሲያከብሩና ሲያሞግሱ ነው የኖሩት። ማኅደረ ውድድር መኖሩን እንኳን ሳታውቅ ስታሸንፈኝ ነው የኖረችው። የራሴ እናት ሳትቀር እንደ ማኅደረ ጎብዢ፣ እንደ ማኅደረ ቁጥቡኝ፣ እንደ ማኅደረ ንጹሕ ሁኚ ስትለኝ ነው የኖርኩት። ታዲያ በእኔ ጉብዝና ሳይሆን በሁኔታዎች ማኅደረን ያሸነፍኩባቸው አጋጣሚዎች ነበሩ። ድሎቼን ደጋግሜ በመቁጠር የማገኘውን እርካታ ከሌላ ከምንም ነገር አላገኘውም። ድል 1። ገና አንደኛ ክፍል ስገባ ማኅደረ ጋር አንድ ወንበር ላይ ነበር የተቀመጥነው። ያኔ ነው ለመጀመሪያ ጊዜ የተዋወቅ ነው። ያቺ የቆላት እናቷ እንደ አሻንጉሊት አሰማምራት ነበር የምትልካት። ደብተሯ ሳይቀር ጠረኑ የሽቶ ነበረ። እኔ ለእንጀራ ሻጭ እናቴ ገና በጠዋቱ ቅጠል ሳቀብል ምድጃ ለምድጃ ቆይቼ የፀጉሬ ላይ ሸቀጥ እንኳን ሳይራገፍ ጭስጭስ እየሸተትኩ ነበር ተንጨባረሬ ክፍል የገባሁት። የመጀመሪያ ቀን አርፍጄ ስደርስ ክፍሉን የሞሉት ማቴዎች በአንድ ዓመት ልብስ ዘንጠው የልብ ልብ ስለተሰማቸው እንደኔ አይነት ጨብራራ አመዳም ሕፃን አጠገባቸው እንድቀመጥ አልፈለጉም። ታዲያ ያቺ እንደ ሸንጉሊት የምታምር ጥቁር ልጅ ነይ እዚህ ብላ ጠጋለችልኝ። ልክ እንደ ትልቅ ሰው ማን ነው ስምሽ? እኔ ማኅደረ ነው ስሜ አለችኝ። ቅልብልብ ያለች ነበረች። ዓመቱን ሙሉ ከርሳስ እስከ ቸኮሌት እያካፈለችኝ ጓደኝነታችን በትንሽ ደግ ልቧ ሠራችው። ቸኮሌት ለመጀመሪያ ጊዜ ያቀመሰችኝ ማኅደረ ናት። እነዚያ ከረሜላዎችና ቸኮሌቶች የቅንጦት ጣፋጭ ብቻ አልነበሩም። ለእኔ በ10 ጥፍሯ ይሟጭረኝ ከነበረ አስቀያሚ ረሃብ የሚገላግሉኝ መደበኛ ምግቦች ነበሩ። ችጋራም አስቀያሚና ሰነፍ ነበርኩኝ። በዚያ ላይ አብዝታ ትዘፍንልኝ ነበረ። ለእኔ ብቻም ሳይሆን ተማሪ ፊት ወጣ ትዘፍን ነበር። የማታውቀው ዘፈን አልነበርም። አፍ የፈታችው በዘፈን ይመስላል።
በዚህ ዓመት ምኑም ባልገባኝ በማላውቀው ትምህርት ወድቀሻል አሉኝ። ማኅደረ ግን አለፈች። በማለፏ ከመደሰት ይልቅ በእኔ መውደቅ አለቀሰች። እናቴ ካርዴን ጎረቤት ወስዳ አስነበበችና አገር እስኪቃጠል ስድብና ርግማን እያወረደች እስኪ በቃት ቀጠቀጠችኝ። ከምንም በላይ ያበሳጫት ደግሞ ካርዴ ላይ የወላጅ ክትትል ያስፈልጋታል የሚል አስተያየት መጻፉን ጎረቤቶቻችን ከነገሯት በኋላ ነበረ። እናቴ ማንበብም ሆነ መጻፍ አትችልም። እስከ ዛሬ ነገሮችን የምተረጎምበት መንገድ የተለየ ነው። እናቷ አትከታተላትም አስባልሽኝ። እናም ማን የሚከታተልሽ? ሌላ ዱላም። በመሃል ድብደባውን አቁማ ማኅደር አለፈች አለችኝ። መልሴን ሳትጠብቅ እሷማ ታልፋለች ብላ እንደገና ድብደባዋን ቀጠለች። ከመውደቄ በላይ በማኅደረ ማለፍ ቅናትና ጥላቻ እንደ መንፈስ እዚያው ላይ ገባብኝ። ከዚያው ሁሉ ሥጋዬን ያዛለ ድብደባ ይልቅ እናቴ የማኅደርን ስም ከጠራች በኋላ የሰነዘረቻቸው ዱላዎች ነፍሴ ላይ ነበር ያረፉት። ቢሆንም በአንድ ክፍል እንደተበላለጥን ጓደኝነታችን ቀጠለም። ማኅደረ 4ኛ ክፍል፣ እኔ 3ኛ ክፍል ሆነን ማኅደረ እናቴ ጠፋች እያለች በየቀኑ ማልቀስ ሆነ ሥራዋ መስፈኗን አቆመች። ያቺ ምላሳም ልጅ የማትናገር የማትጋገር ዝምተኛ ሆነች። እኔ ጋር ብቻ ነው የምታወራው። በዚህ ዓመት በጭራሽ ያላሰብኩት ነገር ተፈጠረ። በጉብዝናዋ የምትታወቀው ማኅደረ ወደቀች። ካርዷ ላይ የታተመው አልተዘዋወረችም የሚል ማኅተም ሳይ ውስጤ በደስታ ዘለለም። ጓደኝነታችን እንደገና አንድ ክፍል አንድ ወንበር በመጋራት ቀጠለም። ያችን ድል የሕፃንነት ተራ ጉዳይ አድርጌ አላያትም። ባስታወስኳት ቁጥር ነፍሴ ይደሰታል። አልተዘዋወረችም የሚል ቃል በወርቃማ ፊደል የተጻፈ የድል ቃል ነው የሚመስለኝ። በትምህርት መጎበዝ የጀመርኩት በማኅደረ እርዳታ ከ4ኛ ክፍል በኋላ ነበረም። ያውለቷ ግን ከቅናት አልፈወሰኝም። እንዲያውም በረዳችኝ ቁጥር ውስጤ ይበሳጭ ነበረም። ሰነፎና ወደቀች የተባለችው ልጅ በዓመቱ ከክፍል 1ኛ ወጥታ ወደ 5ኛ ክፍል ተዘዋወረች። 20 ምናምነኛ ወጥቼ ተከተልኳት። ደስታዬ ደፈረሰ። ድል 2 ከጋሽ ዓለምነህ አርግዤ ካስወረድኩ በኋላ ከሃይማኖት ሰባኪውም ከሬዲዮውም ምናምን ሰባኪውም በላይ የበለጠ መርከስና ትንሽነት ይሰማኝ የነበረው ከማኅደረ ጎን ስቆም ነበረም። ሲጀማምረኝ ሕክምና መሄድ ፈርቼ ስለዘገየው ኢንፌክሽን ፈጥሮብኝ የሆነ ሽታ ያለው ፈሳሽ ከማኅፀን እየወጣ ያሳቅቀኝ ነበረ። አንድ ቀን ታዲያ ልናጠና ተቀጣጥረን እቤታቸው ሲሄድ ማኅደረ በተለመደው የጓደኝነት ስሜት ፊቷን አጨፍግጋ የሆነ ነገር ይሸተኛል፣ አንቺ ደንባራ ምናምን ረግጠሻል እንዴ አለችኝ ወደ ጫማዬ እያየች። ጊዜ ሄደ። ከዓመታት በኋላ አብርሃም ጋር ጉድ ጉድ ስትል አረገዘች። እየጎተትኩ ወስጄ ባለፍኩበት መንገድ ታልፍ ዘንድ ጋበዝኳት። አስወረደች። እንደ ሰው ስቃዋ ቢያሳዝነኝም ጥልቅ በሆነው የአእምሮዬ ክፍል ግን እኩልነት ሰፈነም። ድል 3 ማኅደረ ካገባች በኋላ በሚያስደነግጥ ፍጥነት ሰውነቷ መቀየር ጀመረ። መወፈር ጀመረች። መወፈር የሚለው ቃል የምጠቀመው ሆን ብዬ ነው። ክብደት ጨመረች ምናምን አልልም። እኔን ቀጨች እንጂ ክብደት ቀነሽ ማን ብሎኛል? ከከንፈሬ ባያልፍም በውስጤ ወፈረች፣ ተድበለበለች ስል ነው ደስ የሚለኝ። የጀመራት እርጉዝ ሆና ነበረ። ከወለደች በኋላ ይቀንሳል ሲባል ጭራሽ ብሶ ከራስ ፀጉሯ እስከ እግር ጥፍሯ ተደበለበለች። ያ ቅርጽ ያ ውበት ድራሹ ጠፋ። በዚያ ፍጥነት ከምድረ ገጽ የጠፋ ውበት አጋጥሞኝ አያውቅም። አንዳንዴ አይምሮዬ የማስባት ማኅደርና ሳገኛት የማያት ማኅደረ ስለሚለያዩብኝ መልመድ አቅቶኝ ይቸገር ነበረ። ባየኋት ቁጥር በአየር የተወጠረ የፕላስቲክ አሻንጉሊት ነበር የምትመስለኝ። እነዚያ አምባገነን ጡቶቿ በአንድ የወረዱ ደግሞ አተላለቃቸው እሷ ለተሸከመቻቸው እኔን ይከብዱኛል። ከምንም በላይ የሚገርመኝ ውፍረቷ ፈገግቷን ማበላሸቱ ነበረ። ያንን በእናቴ የሚደነቅ የሚጠቀስ ፈገግታዋን እናቴ ምንጊዜም በእኔ አሳሳቅ እንደተበሳጨች ነው። ሴት ልጅ እንጥሏ እስኪታይ አትስቅም። ማኅደረን አታያትም?
ውይ የማኅደረ ፈገግታ የእቴጌ ፈገግታ ነው የመሰለው ትለኛለች። ደግሞ የእቴጌ ፈገግታ ምን ይሆን እያልኩ የምበሳጭበት ከድሮ ጀምሮ ስትስቅ ከንፈሯ እንደከደነች ወደ ግራ ጠመም የምታደርገው ነገር ነበራት። በተለይ ነገር አልጥም ሲላት የሚያምር ማሽሟጠጥ የሚመስል ፈገግታ። አሁን ግን እንደዚያ ስታደርግ የቀኝ ጉንጯ ከመወፈሩ የተነሳ ወደ ታች ወረድ ስለሚል ፊቷ ላይ የሆነ መዛባት ያለባት ሴት ያስመስላት ነበረ። ፈገግታዋ ሞተ። ለሞተ ፈገግታዋ በውስጤ ፈገግ አልኩኝ። ያ ፈገግታዬ የእቴጌ ፈገግታ ሳይመስል አይቀርም። ፈገግታዋን መግደል የጀመርኩት ከውፍረቱም በፊት ነበረ። የሰርጓ ቀን እናቴ አስተናጋጅ ነበረች። ሙሽራው ከመድረሱ በፊት ማኅደረ ቬሎዋን ለብሳ፣ ሚዜዎቹ የቀረነው ደግሞ እያዘገጃጀን ውርውር ስንል እናቴ ድንገት ወደ ማኅደረ ክፍል ብቅ አለችና የኔ እናት እቴጌ መሰልሽ እኮ ከዓይን ያውጣሽ አለቻት። ማኅደረ ተፍነከነከች። ቃሉ ያበሳጨኛል። እቴጌ። ሚዜዎቹ ዞር ሲሉ ጠብቄ ማዬ የኔ ውድ በቃ ገባሽ፣ ሁልጊዜ እንደዚህ ደስተኛ ሁኚ፣ ያለፈውን እርሺው፣ ደግሞ ከትናንት ወዲያ ከፀጉር ቤት ጠፍተሽ ያደረግሽውን ትደግሚያትና እኔ ራሴ አለቅሽም ከምር ብዬ በስሱ እጄን ቆንጠጥ አረኳት። ያላወቅ እንዳይመስልሽ ብዬ ሳቅ ጨመርኩበት። ፈገግታዋ ድራሹ ጠፋ። ያላወቅን እንዳይመስልሽ ያልኩት ሆን ብዬ ነበረ። ልክስክስነትሽን ሁሉም አውቋል፣ ተሳቀቂ ነበር መልእክቱም። እንዳሰብኩትም ተሳቃ ፊቷን ጥላው ዋለች። በሰርጓ ቀን እልል እያልኩ በጭፈራው መሃል አያታለሁ። ማን ለምን እልል እንደሚል ማን አባቱ ያውቃል? ማኅደረ ለእኔ መጥፎ ነበረች? በጭራሽ። ሁለተኛ ዲግሪ ለመማር ገንዘብ ቢያጥረኝ ያኔ እሷ ትምህርቷን ጨርሳ ነበር። ገጠር ለገጠር ተንከራታ ያጠራቀመቻትን ብር አውጥታ ተማሪ ብላ የሰጠችኝ እህቴ ናት። በደሞዝ ከሷ እሻል ነበረም። ግን ለሜካፕ፣ ለልብስ ቶማስ ለሚባል ሥራ ፈት ጓደኛዬ የማወጣው ወጪ አራግፎኝ ነበረ። ተይው ይቅርብኝ ስላት እጄን ይዛ ወስዳ ያስመዘገበች ማኅደረ ናት። ይህን ሳስብ እንባዬ ይመጣል። ግን የማላውቀው በሽታ አለብኝ። ውድቀቷ ያስደስተኛል። እሷ ካልወደቀች እኔ የምነሳ አይመስለኝም። ከኔ መዳን ይልቅ የእርሷ መታመም ነበር ነፍሴን የሚያስደስታት። ውበቷ ስር ተደብቄ ነበረ። በውበቷ አምሬ ታይቼበታለሁ። ፀሐይነቷ ነበር ጨረቃ አስመስሎ ያሳየኝ። እንደሆነ ውድ ጌጥ ማኅደረን አግጬባታለሁ፣ ደምቄባታለሁ። ያንን ውበት የውፍረት ናዳ ሲቀብረው ቀስ በቀስ መራቅ ጀመርኩኝ። በእያንዳንዷ ቆንጆ ሴት ውበት ጥላ ስር ባለድርሻ አካላት ነን ብለው የሚጠለሉ ወንዶች ብቻ አይደሉም። ዓላማው ይለያያል እንጂ እኛም ሴቶች አለንበት። ክፉ ነኝ የምለው በዚህ ብቻ አይደለም። ከማኅደረ ጋር ከመራቄ በፊት ናፈቅሽኝ በሚል ሰበብ ሄጄ አብርሃም ጋር ስላየኋት አዚዛ የምትባለው ሴት ውበት አንድ ባንድ ነገርኳት። ያውም ካየኋት ከስንት ጊዜ በኋላ። ምን አይነቱ ልክስክስ ነው እያልኩ አዚዛ ነው ስሟ አልኳት። የሰውነቷ ቅርጽ ተይው ይመስለኛል ውጭ አገር ቆይታ የመጣች ስልጡን ሴት ናት እያልኩ ማኅደረ በእያንዳንዱ ቃል ሰውነቷን በመርፌ የምጠቀጥቃት እስኪመስለኝ ስቃዋን ፊቷ ላይ አየው ነበረ። እነዚያ መርፌዎች ለዓመታት እንደ ጋሻ ፊቷ ቆሜ እኔ ሰውነት ላይ ሲሰኩ የነበሩ ነበሩ። ጓደኛዬ ናት። ባካፍላት ምን ችግር አለው ብዬ በውስጤ እስቅና መልሼ ምን አደረገችኝ ግን እላለሁ። ይህም ሁሉ ሆኖ የምትኖርበት የተንጣለለ ግቢና ቪላ ያበሳጨኛል። እናቴ ስለ ማኅደረ በተነሳ ቁጥር ባይነሳም ራሷ ድንገት አንስታ ደና ሰው ላይ ወደቀች ትለኛለች። እዚያ ግቢ ውስጥ የቆመች ባሏ የገዛላት መኪና ምንም ሳትሰራ ዘና ብላ መኖሯ ጭምር ደሜን ያፈለዋል። እጇን አጣጥፋ ተቀምጣ እንኳን ለአሸናፊነት መፈጠሯ የሚገባኝ የባሏ ቤተሰቦች እንደ ልዕልት ሲያቀማጥሏት ስመለከት ነበረ። ተፈጥሮ ፍርደ ገምድል ይሆንብኛል። ጓደኝነቴ ከምን አይነት መንፈስ እንደተሰራ እንጃ። ምናልባት እያንዳንዱ ጓደኝነት ውስጥ ትንሽ ትንሽ ጠላትነት ሳይኖር አይቀርም። ለሷ አዝኜ ሳይሆን በራሴ ውድድር 10 ጊዜ የወደቁ መላላት ሰልችቶኝ መራቁ ይሻለኛል አልኩኝ።